ጊዜ ፈጣሪን ይቅርታ የሚጠይቅ ልቦና እንዲኖረኝ ነው የምፈልገው። ሁልጊዜ በድዬም ብቻ ሳይሆን ሳልበድልም ሆነ ብቻ ሁልጊዜ ፈጣሪን ይቅርታ የምጠይቅ ሰው ነው የምሆነው። እንደዛ ነው ልቤም የሚፈልገው፣ ይሄንን ነው። ከፈጣሪ ርቆ መኖር እጅግ በጣም ከባድ ነው። እጅግ በጣም በተለይ ደግሞ ፈጣሪህን አለማወቅ የበለጠ ደግሞ ያከብደዋል። ከፈጣሪ ከመራቅ በላይ ፈጣሪህን አለማወቅ ደግሞ የበለጠ በጣም በጣም ከባድ ነው የሚያደርገው። ምን እያልክ ነው ጉዳይዲያ? እንዴ ክርስቲያን አልነበርክ አምላክ አልነበረህ እንዴ ልትሉኝ ትችላላችሁ። ወይም ክርስቲያኖችም እንደዛ ልናስብ እንችላለን። እዚህ የምትሰሙ ልትኖሩ ትችላላችሁ። አይደለም። አምላክን ማለት ቅድምም ተናግሬዋለሁ። መለኮታዊውን አምላክ እንግዲህ ማንም በፊቱ ሊቆምለት የማይችል ማንም በፊቱ እንኳን በምድር ላይ ወድቆ ሊዋረድ ቀርቶ ማንም በፊቱ የማይቆመውን ኃያሉን አምላክ እርሱም ብቻ በልብህ በመንፈስህ ሆነ ለሱ የምትጸልየው ጸሎት ለሱን የምትለምነው ልመና ማግኘት ማለት ትልቅ ነገር ነው። ክርስቲያን ሆኖ ማንም ሰው እኔ ያው ክርስቲያኖች ወንድሞቼም እንግዲህ የነበራችሁ ታውቁታላችሁ። ክርስቲያን ሆኖ ፈጣሪውን መለመን አይችልም። ለምንድን ነው የማይችለው? በጣም ከባድ ነው። አንደኛ ጸሎት የለህም፣ ስነ ስርዓት ያለው በትክክል የምትጸልየው ነገር የለም። በጣም ከባድ ነበረ እኔ ያሳለፍኩት ህይወት። አንዱና ጸልየ ሌላ የሆነ መጽሐፍ ብዙ ነገሮችን አግበስብሰ አንብበ ምን ብለህ ነው። ብዙ መንገድ አለው። እስልምና ላይ ስትመጣ ግን አንድ አምላክህን ከሁሉም ጋራ በእኩል የራስህን የግል ህይወት ሳይሆን ፈጣሪህን አምላክህን ከእርሱ ውጭ ሌላ አምላክ የለም ብለህ አምነህ የምትሰግደውና የምትጸልየው ለእርሱ ብቻ የምትታዘዝበት ሃይማኖት፣ ይህንን ልቦና የሚፈልግ ከሆነ ሁሉም ሰው ወደዚህ ልቦናው ቢመጣ መልካም ነው እላለሁ ወንድሞቼ። እና ይሄኛው ጥማት ነበረ፣ ስሚዞ አውቆታል። እንግዲህ ይሄኛውን ጥማት ነው ያገኘሁት። ወንድሞች እንግዲህ ቀጥሉ። ይቅርታ ግን እንደው አንዳንዴ ስለማረዝምባችሁ በጣም ይቅርታ። እሺ ቀጥሉ። አንዴ መሀል ልግባና መጀመሪያ አለ ስሚዞ ከመቀጠል በፊት ይምራን እሺ ቀጥልና ስሚዞ ይቀጥል ካለ ኢንሻአላህ እኔ መውጣት አለብኝና ጌታዬ ሐቁን ገለጥ የሚል ሻሃዳ አለ። ስለዚህ እሱን አስገባው። ጌታዬ ሐቁን ገለጥ የሚል ማለት ነው። በውስጥ ልከውልኝ ነው ኢንሻአላህ አስገባው። እና ደግሞ ጉዳዲያ ካለ ፎሎ መልስልኝ እሺ። በውስጥ ቁጥርን አስቀምጥልኝና ላወራ ፈልጋለሁ ኢንሻአላህ። እና ለነበረን ቆይታ ሁላችሁም ጀዛኩሙላህ። እኔም በዱዓ አትርሱ ስለወጣ ስለሆነ ኢንሻአላህ በዱዓ አትርሱ ኢንሻአላህ። አላህ ካለ በቅርቡ በሰፊው እንገናኛለን። ሁላችሁም ወንድሞች ጀዛኩሙላህ። መልካም ሐሳብ ደግሞ በጣም ደስ ብሎኛል። በደንብ ተስፋ ሰጠኸኝና አመሰግናለሁ። አላህ ያክብረኝ። ሁላችሁንም ሰላም አለይኩም። በእኔ ቦታ ሰው አስገቡ። ሐሳብ ትንሽ ገለጥ አድርገን እንወጣለን። እኔ ራሱ አዲስ ታያለኝ። እሺ መሲ ቆይ አንዴ እስሚዞ አለክ ወርዷል። ትልቁ ስሚዛ ያለ ሰላም አለይኩም። ቀጥል ሀቢቢ። መርሐባ። አላረዝምም፣ ብዙ ሰዎች ስላሉ ኡስታዞችም ስላሉ አላረዝምም። ያው ደስታው ደስታ ስለሆነ አላረዝምምና ትንሽ ከጉድ አይዲያ ከሁሉም ሰው ትምህርት ይወሰዳልና ከጉድ አይዲያ እኔ የወሰድኩት ትምህርት አለ። አሁን ከሰማሁት በቃ የገባው ሰው የተረዳ ሰው ሲያወራ ነው እኔ ከጉድ አይዲያ እንትን ያለ በቃ የገባኝ ማለት ነው። እና ትክክለኛ ዲፕ የሆነ ነገር ማለት ነው ሲያወራ የነበረው። በደንብ ካዳመጣችሁት በጣም ወርዶቹ በጣም ዲፕ ነበሩ። ወላሂ በደንብ ከሰማችሁት በቃ አንዱን መለኮት የማምለክ ጥማት ነው ያለኝ። በጣም ዲፕ የሆነ ነገር ነው የሚያወራው። ከአምላክ ቃል ጋር ተጋፍተህ አትችለውም። በቃ ከመቀበል ውጪ ሌላ አማራጭ የለህም። እንዲህ እያለ ነበር ሲያወራ የነበረው ከሰማችሁትና በጣም ዲፕ የሆኑ ነገሮች ያወራ። ወላሂ በራሴ ጉድ ምን አይነት ነገር ነው እያልኩ ነው። ሰለምቴዎች አላህ ምን እንደሚመርጥላችሁና ምን እንደሚሰጣችሁ አላህ ይወቅና
በጣም ዲፕ የሆነ ወርዶችን ይጠቀማል። በጣም በጣም እና አልሐምዱሊላህ አልሐምዱሊላህ። ሌላው ብዙ ጊዜ ወንድሞችና እህቶች እንደዚህ ሲሰልሙ ውስጤ ስጋት ይገባው ነበር እና ምንድነው ስጋት የሚገባው? በቃ እነዚህ ልጆች ከዚህ ከሚዲያው ርቀው ምናምን ተምረው ምናምን ሰዎች እንዳይወሰውሷቸው ውስጤ በቃ ይጨናነቃል። አብሶ እህቶች ሲሰልሙ በቃ ብዙ ሰው በውስጥ ይመጣል ምናምን። አሁን ግን በማይንድ ሴትም ሳይኮሎጂካሊም በጣም ሬዲ የሆነ ሰው ነው ወደ እስልምና ወንድማችን የሆነው እና ኢቭን ሳይኮሎጂካሊ ማይንድ ሴቱን በጣም ጥግ መድረሱን የምታዩት ስሜን መሐመድ በሉና አለ። ኦልሬዲ ያውቃል ክርስቲያኖች በውስጥ ይመጣሉ እኔን ሲያናግሩኝ መሐመድ ብለው እንዲጠሩኝ ነው የሚፈልገዋል። በጣም የሚናገራቸው ንግግሮች በቃ ማይንድ ሴት ሬዲ የሆነ ሰው ሳይኮሎጂካሊ የተዘጋጀ ሰው በቃ የሆነ ገብቶት ነገርየው እያንዳንዱን መንገዱን የለየ ሰው ማለት ነው። መንገዱን የለየ ሰው በቃ ሬዲ የሆነ ሰው እና መሐመድ ብላችሁ ትጠሩኛላችሁ እያላችሁ ከዛ መታችሁ ታወሩኛላችሁ መሐመድ እያላችሁ ዛት ማች ማለት ነውና አልሐምዱሊላህ እንደዚህ አይነት ሰው ስናገኝ ወላሂ ልብ ያሞቃል። ወላሂ ደስ ይላል። በጣም ነው ደስ የሚለው። እሱ አሁን መንገዱን ዘለበቱን ይዟል። ለሌሎች ወገኖቻችን እዚህ ላይ ለምታዳምጡ የክርስቲያን የትኛውም ሃይማኖት ወገኖቻችን ሁለት ነው አማራጩ። ለዚህ ትዕይንት ያላችሁ አማራጭ ሁለት ነው። አንደኛ ጉድ አይዲያን የሚያውቀው በደንብ ስለሚያውቀው እውነትም ሰለመ እውነትን አግኝቶ መጣ ይላል። ከዛ ወደ ራሱ ያስተነትናል። እውነትን ለፈለገ ነፍሱን መሸወድ ላልፈለገ ሰው ኦኬ ብሎ ያስተነትናል። ይሄ አንደኛው አማራጭ ነው። ሁለተኛው አማራጭ ምንድነው? ድራማ ነው ብሎ ይወጣል ማለት ነው። በቃ የአማራጩ ሁለት ነው። ሁለት አማራጭ ነው ያለ። አንደኛው አማራጭ ጉድ አይዲያውን በማህበራዊ ሚዲያ በዚሁ በቲክቶክ በደንብ ሁሉም ሰው ያውቀዋል። አልሐምዱሊላህ እውነቱን አይቶ ዲፕ የሆነ ነገር አጥንቶ መጥቶ ለአንዱ ለአምላክ እጁን ሰጠ። በቃ ሌላ የሆነው ነገር የለም። ይህንን መቀበል ከዛ ወደ ራስ ወደ ነፍስ ወደ ራስ ተመልሶ እኔ ሴቱ ጋር ነኝ ብሎ መገምገም፣ ይሄ አንደኛው አማራጭ ነው። ሁለተኛው አማራጭ ደግሞ ራስን ሸውዶ ድሮም ሙስሊሞች ድራማ እየሰሩ ነው ብሎ መውጣት። በቃ ከሁለቱ ውጭ አማራጭ የለማ። በቃ ወይ ሰልሟለው ወይ ድራማ ነው ከማለት ውጭ ምን አማራጭ አለ? ይሄንን ራሱ ለመከላከል ጉድ አይዲያ በጣም እንትን ከማለቱ የተነሳ እኔ እውቅና አልፈልግም ጊፍት አትስጡኝ እያለ ነበር ራሱ። አልሐምዱሊላህ ብቻ ሰለምቴዎች አላህ ይጨምርላችሁ፣ በልጣችሁናል። ዱዓ አድርጉልን ጉድ አይዲያ። ሌላ ምንም ማለታችንም አልሐምዱሊላህ አላብዛ አጃ ሹክራን። እሺ ጀዛከላህ ኸይር። ጉድ አይዲያ እንግዲህ ምርቃትን ተቀበልና አሚን ብለክ ኡስታዝ አረው ይቀጥላል። ሻሃዳ የሚይዝ ሰው ካለ አንድ ቁጥር ጻፍልኝ ያስገባሉ። አይ ቲንክ ሻሃዳ የሚይዝ ሰው አለ መሰለኝ። ጉድ አይዲያ ምርቃትን ተቀበልና ከቻላችሁ ከአሁን በኋላ ተራ የምሰጣችሁ አጠር በሁለት ደቂቃ ቶሎ ቶሎ እያላችሁ እንትን በሉ። ሁሉም ሰው ማውራት ስለሚፈልግ ሁሉንም ሰው ደግሞ ማስደሰት አይቻልም። ስለዚህ ቶሎ ቶሎ እያወራን እየጨረስን እንሂድ ማለት ነው። ያ እንግዲህ በጣም አመሰግናለሁ። ሌላ የምለው ነገር የለም። ብዙ ከዚህ የተደጋገመ ስለተወራ ፖለቲካ አንዳንድ ሰዎች እንዳይሰሩ በጣም ጥንቃቄ አድርግ ጃቢር። የሚገቡ ሰዎች ሁሉ ቴንኪው እንኳን ደህና መጣ ወደ እስልምና እንኳን መጣ የሚሉ መልካም ነገሮችን ብቻ በመናገር ቶሎ ነገሩ እንትን ይበል። እኔም መውጣት ፈልጋለሁ። የሆነ እንትን እውቅና ለማግኘት እንዳይመስል ሰዎች ብዙ አይነት አይዲያ ስላለ ውስጣቸው እና አመሰግናለሁ ወንድሞች። እዚህ ላይ ሀሳብ ልጨምርልክ ምን መሰለህ፣ እኛ አላህን ነው የምንገዛው። እኛ ሀቃችን የሚያስጨንቀን ከአላህ ጋር የምንተሳሰቡ ሀቅ ነውና ብዙም ለእንደዚህ ነገር ቦታ አትስጥ። አንተ ማሰብ ያለብህ አንደኛ ነገር አንተ በቃ እስልምና ላይ እንድትጸና እስልምና ላይ ሞትህን እንዲያደርገው ለጀነት እንዲያደርገህ እንዲሁም ደግሞ ብቻህን መሆን ስለሌለብህ እዛ ጀነት ብቻህን ገብተህ እንዳይደብርክ እኛም አብረንክ እንድንመጣ እንድናዳብር ለእኛ ዱዓ አድርግልን። በተረፈ ሌላው ትርፍ ነገር ነው። ብዙም ቦታ አትስጠው። እኛም ገና ብዙ ነገር ትባላለህ፣ ብዙ ነገር ትደረጋለህ። እኛም እንደዛ ብለን የመጣ ነውና
አውቀክ ስለሆነ የሰለምከው እኔ ምንም እንትን አይልም። ብቻ ግን አላህ ለሁላችንም ጽናቱን ይስጠን። ኡስታዝ አረቦ ይቀጥሉና ቶሎ ቶሎ እየተቀባበልን ቶሎ ቶሎ አውርተን እንጨርስ። እሺ ኢንሻአላህ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. بسم الله الحمد لله والصلاة السلام والسلام ورحمة الله وبركاته. عربي محمدية والله ዛሬ በጣም ደስተኛ ነኝ በህይወቴ ነው የማረሳው። አንድ ጊዜ በቤት ገብቼ በዛን ቀን ብዙ ሰው ነው የተማረው። ዕምራንም ገብቶ ነበር፣ ሳልሐም ብዙ ገብተን ነበር። መጨረሻ ላይ ታስታውሳለህ? ቢኒ ነው ማን ነበር ስሙ? ከዛ በኋላ ከዕምራን ጋርም ያው እንድትወያዩ አድርጌ ተወያያችሁ። ከዛ በኋላ ከኔ ጋርም ዕምራን ሰዓት ይዞልን ተወያየን። ከተወሰነ ጊዜ በኋላ ግን ጠፍተህ ነበር፣ አላየሁም። ብዙ ጊዜ አላየህም ሶሻል ሚዲያ ላይ። ግን ዛሬ አሁን ቅድም ድምፅህን ስሰማ ወላሂ በጣም ነው ደስ ያለኝ። በመጀመሪያ እንኳን ወደ እስላም በሰላም መጣ። ልክ አንተ ሻሃዳ ጨርሰህ ስትይዝ አላህ በኔ ላይ ምስክር ነው። ታናሽ ወንድሜም እዚህ አለ። ስጁድ ሽክር ወርጄ ነበር። አላህ በኔ ላይ ምስክር ነው። በመጀመሪያ አላህ እስቲቃማ ይስጥህ። ማለት አላህ መርጦህ ነው ያመጣ። ስለዚህ እኔ ዛሬ ምንም ቃላቶች እንኳን የሉኝም። በመጀመሪያ እንኳን ወደ እስላም እንኳን በሰላም መጣ። ቁርአንን መማር ከፈለክ ኢንሻአላህ ወደ ግሩፕ ውስጥ እናስገባሃለን። ንጹህ እንደሆነ በደንብ ተምረሃል፣ በፊትም በደንብ ተምረሃል። ስለዚህ ዋናው ለአንተ የሚያስፈልገው ትልቁ ነገር ዱዓ ነው። በዱዓ አንረሳህም፣ አንተም አትርሳን። እችኑ ብቻ ለማለት ነው። አንተ ያስተላለፍካቸው መልእክቶች በሙሉ በጣም ወሳኝና ለሚያስተነትን ሰው አንተ የተናገርካቸው ቃላቶች በቂ ናቸው። ስለዚህ አንተንም ሌሎች የቀሩት ወንድሞችንም አላህ ሂዳያ ይስጣቸው። እችኑ ለማለት ነው። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ ጀዛከላህ ኸይር ኡስታዜ። እንደው እንደዚህ ቅልብጭ ያለ በቃ ከበድ ያለ ሚዛን የሚደፋ ወሬ ማለት ንግግር ማድረጉ ራሱ ትልቅ ነገር ነው። ደስ ይላል በጣም። አሚን ብለናል። ጉዳይዴ አሚን በልና ምርቃትን ተቀብለ ወደ ኡስታዝ አቡ ይስራ እንሄዳለን። ቪዲዮ መዝጋት አልቻልኩም። ከዛ ቪዲዮን ዝጉኝስ እንትን አልኩ። እሺ አረቢ እንግዲህ ወአለይኩም ሰላም ረህመቱላሂ ወበረከቱ ብያለሁ። እንደ ሌሎች ወንድሞች በጣም ንጽጽር ላይ ማቀ ሎንግ ታይም ነው። በጣም አመሰግናለሁ ለሁሉም ነገር። እኔ ብዙ እንትን አሁን ቦታ እያያዝኩ ስለሆነ ንጽጽር ላይ ስላደረኩ ለዛ ነው የቆየ ነው። ያው ስለምንተዋወቅ ወንድሞች ሌሎች ሻሃዳ የሚይዙ ሰዎች ካሉ ግን አስገቡ፣ እንደዛ አድርጉ እና አመሰግናለሁ አረቢ ቴንክ ዩ። እሺ ጀዛከላህ ኸይር። ጉዳይ ኡስታዝ አቡ ይስራ ሰላም አለይኩም መቀጠል ይችላሉ። እንትን ለሁላችሁም መሰጣችኋለሁ። እሺ እየታገስን ቅድሚያ መስጠት ያለብንን እየሰጠን እንደምንም ብለን እየተጋገስን ሁላችሁም ታወራላችሁ ኢንሻአላህ። ኡስታዝ አቡ ይስራ አሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ በጣም ደስ የሚል ዜና ነው። እንግዲህ ከረዘም ሳለ ሰዓት አብሬ እያዳመጥኩ ነበረ። በጣም ነው ደስ ያለኝ። እኔም እንግዲህ በጣም ተደጋጋሚ ሀሳቦች ተነግረዋል። አላህ እስልምናን ሊሰጠው የፈለገ ሰው መልእክቱን በፈለገው መንገድ ነው የሚያደርሰው። እስልምናም ሊሰጥበት የፈለገበት ምክንያትም ደግሞ ምንም ጫጫታ፣ ምንም ጋጋታ የፈለገ ሰዎች እስልምናን ቢያጥላሉ ሐቅን ለማስተማር ከፈለገ ይላል አላህ ሱብሓነሁ ወተዓላ በቁርአን ላይ በነፍሶቻቸው እስልምና ሐቅ መሆኑን እስልምና ቁርአን ሐቅ መሆኑን በነፍሶቻቸው ጭምር ድረስ እናሳውቃቸዋለን ይላል። ሰኑሪሂም አያቲና ይላል። አያቶቻችንን ማለት ያው አንቀጾቻችንን ቁርአንን ማለት ነው። ስለዚህ እኛ መልእክቱም የማድረስ ጉዳይ ነው። ምናልባት ጉዳይዲያ እኔ ጋር ምናልባት እንኳን ተጋጥመን የምናውቅ አይመስለኝም። ናይቢ አንድ ቀን ምናምን አይቼ ሊሆን ይችላል። ከዛ ውጭ ግን ያው አንዳንድ ቪዲዮዎችን ይደርሰኝ ነበር በተለያየ ቦታዎች ላይ። እንግዲህ አጠቃላይ እዚህ ጋር ንጽጽር የምንሰራ ወንድምና እህቶች ምናልባት እስልምናን ሪፕሬዘንት አድርገናል ብለን ጥረት በምናደርግበት ጊዜ እስልምናን ባልሆነ መንገድ ሪፕሬዘንትም አድርገን ሰዎች ወደ እስልምና እንዳይመጡም እንቅፋትም ሆነን ሊሆን ይችላል። ሰው ምን ትመክረናለህ አንተ እንዳየኸው ነገር? አሁን እንደ ሰለምተኝነትህ ምናልባት
አንተ ደክመህ ሊሆን ይችላል፣ ሐቅን ለመረዳት ብዙ መንገድ ሄደህ ሊሆን ይችላል እና እኛንም የምትመክረን ነገር ያየኸው ድክመትም ከአንተ አንግል እኛ ላይ ይታየን ይችላል እና የምትነግረን ነገር ምን አለ የሚለውን ነገር ለሁላችንም ብትመክረን ለማለት ነው። ሌላ መጀመሪያ የተነሳው ነገር ሁሉም ሰው ዱዓ አድርግልን የሚልህ ከምን አንጻር ነው? ያው አንድ ሰው እስልምና ሲገባ ወንጀሎቹ ቀደምት ወንጀሎቹ በሙሉ ይማራሉ። ስለዚህ ንጹህ ስለሆነ የሚያደርገው ዱዓ ተቀባይነት ይኖረዋል ከሚል ተነስቶ ነው። ከዛ አንጻር ነው እንደዛ የሚሉትና በቀናነት አስበው ለማለት ፈልጌ ነው። ኢንሻአላህ ቴንክ ዩ። እሺ ጀዛከላህ ኸይር ኡስታዚ። ጉዳይ ዲያ መቆየት የምትችል ከሆነ ቶሎ ቶሎ ያውሩና ሐሳብን ጠቅለል አድርገህ ታወራለህ። የማትችል ከሆነ ግን አጠር አድርገህ ሐሳቡን ኡስታዝ አቡ ይስራ ምንድነው የጠየቁት? ላይክ እኛ ዳዕዋ በምናደርግበት ጊዜ ክርስቲያኖች እኛ የምናስተላልፈውን ሐሳብ እንዳይረዱ እንደ ጉድለት የታየክ ነገር ካለ እንደ ሐሳብ ስጠን የሚል ሐሳብ ነው። አሁን ሐሳቡን መስጠት የምችል ከሆነ አጠር አድርገህ ሐሳቡን ስጥ፣ ካልሆነ ደግሞ ቶሎ ቶሎ ይጨርሱና መጨረሻ ላይ ከተነሱት ሐሳብ ጋር አንድ ላይ ሆኖ እንትን ትላለህ። ምን ይመስላል? እንግዲህ እኔ ምን እንደምላ ግን እስልምና በሁለት መንገድ የተሰበከ ነው። ያው ለክርስቲያኖችም እምነት ላለውም እምነት ለሌለውም እየተሰበከ ነው። አንደኛው መንገድ ዝም ብሎ እየተሰበከ ነው። በዝምታ ማንም ሰው ሳያስተምር ማንም ሰው ሳይናገር እስልምና በዝምታ የሚሰብክ ሃይማኖት ነው። በዝምታ አንደኛ የሰው አያስፈልገው፣ የሰው እገዛም አይፈልግም። ሁለተኛው ሰዎችን ካሉበት ሁኔታ ለማውጣት የገቡ ሰዎች አሉ። ያው መጽሐፍ ቅዱስ ውስጥ የገቡ ኡስታዞች አሉ እዚህ ቲክቶክ ላይ ክርስቲያኑን ለማገዝና ክርስቲያኑን ወደ ቁርአንና እስልምና ላይ ያለውን እውነታ ለማድረስ የሚሄዱ ሰዎች አሉ። እነዚህ ወንድሞች እንግዲህ እምላቸው ነገር ቢኖር ትዕግስት ብቻ ነው። በቃ ትዕግስቱን ይስጣችሁ፣ ትዕግስት ብቻ ይስጣችሁ። አንደኛ ከያዛችሁት የሚበልጥ ነገር የለም። ከያዛችሁት የሚበልጥ ነገር ምንም ነገር የለም። ከያዛችሁት የሚበልጥ ነገር አንድም ነገር የለም። ነገር ግን ሌላውን ለማምጣት ስትል የግዴታ እጅህን ቆሻሻ ሊነካህ ግድ ነው። ልትቆሽሽ ያስፈልጋል። ከቆሻሻ ውስጥ ሰዎችን ልታወጣ ከፈለግ እጅ ይቆሽሻል፣ የማይቀር ነው። ስለዚህ ይህንን ነገር መቋቋም ግዴታ አለባችሁ። ቆሻሻ የሚባለው ምንድነው? ስድብ፣ ስሜታዊ የሚያደርጉ ነገሮች፣ በተለያየ ሰዎች በመጣላቸው መንገድ ነው የሚሄዱትና በዛ መንገድ ሊገጥማችሁ ይችላል። በተረፈ ግን ሞር እንደውም በጣም ሰዎች እዚህ ያው ንጽጽር ላይ ብሰሩበት ብዬ በደንብ ሀሳብ የምሰጥበት ነገር ቢኖር ብዙ ጊዜ መጽሐፍ ቅዱስ ላይ ያለውን አምላክ በምትቃወሙ ሰዓት ቁርአን ላይ ያለውን አምላክ መካከል ሰፊ ልዩነት እየፈጠረ ይሄዳል። ነገር ግን መጽሐፍ ቅዱስ ላይ ያለውን ግልጽ የሆነ ከአምላክ ጋር የሚያጋጨን አንድ ፖይንት አለ። እሱ እኮ ነው የማያስማማን። በእኛና በእናንተ መካከል ልዩነት የፈጠረው አንድ ነው። እሱ ምንድነው? እኛ እንግዲህ ፍጡር የሆነን አካል ወይንም ደግሞ ሰው የሆነ ፍጡር የሆነን አካል ዳይቪኒቲ መለኮት አለው ብለን እንዲህ ብለን ይዘናል፣ አንለቀም ብለን መለኮትም አለው ሰውም ነው አምላክም ነው እያለን ማለት ነው። ይሄ ነው በእኛና በእናንተ መካከል ትልቁ ድልድይ የሆነብን። ስለዚህ ብዙ ጊዜ አንዳንድ ጊዜ ሳይገባ ከአምላክ ጋር እናንተም ጋር ያለ እኛም ጋር ያለ አስተምሮ ሊኖር ይችላል። እናንተ ጋር አለ እኛም ጋር አለ። እዛ ላይ ልዩነት የሚፈጥሩ ነገሮችን ባታደርጉ ለመሰላችሁ የበለጠ ከቁርአን ሰዎች እንዲርቁ ከአላህ በቃ አላህ ሌላ ባዕድ አምላክ አድርገው እንዲመለከቱ ያደርጋል። ለምንድን ነው ይሄ የሚያደርገው? ትክክለኛው የሆነ እኛ ጋር ያለ እናንተ ጋር ያለ ነገር አለ። ለምሳሌ ስነ ፍጥረት አላህ ሰማይና ምድርን ፈጥሯል። መጽሐፍ ቅዱስ ላይ እግዚአብሔር ሰማይና ምድርን ፈጥሯል ይላል። ምን የሚያመሳስለን ብዙ ነገሮች አሉ። በዚህ መካከልም ልዩነት እንዳይፈጠር
ዋናው ማተኮር ያለብን ነገር ስህተቶች ላይ ብቻ ይሁን ለማለት ነው። ጀስት ስህተቶች ሰዎች እንዲወጡ ከተሳሳተው ነገረ ድህነት አስተምሮ ከዛ ነገር እንዲወጡ እዛ ላይ በጣም የበለጠ ነገረ ድህነት ላይ ቢሰራበት የሚል ወንድሜ እንደው እንደ ሐሳብ ካለችኝ ነገር አይ ቲንክ ጥያቄን ካገኘሁት ቴንክ ዩ። እሺ ግልጽ ነው። እሺ ጀዛከላ ኸይር። መሲ አለሽ? ሰላም አለይኩም። ወአለይኩም ሰላም አለው። ተፈضل። እሺ በመጀመሪያ ሰላም አለይኩም ብያለሁኝ። አዲስ ቤት ነበርኩኝና ማን እንደሰለመ ታውቃላችሁ እያሉ ኮሜንት እንትን ይላሉ። ማን ሰለመ ብዬ ስል ጉድ አይዲያ አሉ። ሊመጣልኝ አልቻለም እና ጉድ አይዲያ ማን ነው የሚለውን ለማወቅ ነው እየሮጥኩ የመጣሁት እና አንተ ሞተህ ቢሆን አስገባኝ አልኩት። አሁን የቪዲዮ ሰርቼ ነው የማወጣው። ብዙ ጊዜ ላይቭ ላይ እና ውይይት ላይ ስለማልቆይ ጉድ አይዲያ ልትመጣልኝ አልቻልክም። ኤኒዌይስ እንኳን ሰለምክ። ኢየሱስን ከማምለክ ከኢየሱስ ጋር እኩል አማኝ ለመባል እንኳንም አመለጥክ ነው የምለው። ያው እንደ ሌሎች ወንድሞች ሁሉ ዱዓ አድርግልኝ እኔንም ጭምር። ስምህም ደስ ይላል። እንግዲህ ወደ እስልምና ስትገባ የእስልምና የድነት መንገዶችን በደንብ መለማመድና እነሱን ለመተግበር መሞከር፣ ትርጉሞችን ማወቅ፣ ታሪኮችን ማንበቡ አዳብት ለማድረግ መሞከር ነው። ሰልሞ ቁጭ ማለት የለም። ደግሞም ስትሰልምም ወደኋላም እንግዲህ በተለይም ኦርቶዶክስ ከሆንክ የበዓሉ ድባብ፣ የከበሮው፣ የነጠላው ድባብ ወደኋላ እንዳይጎትትህ መለኮትነት ምንድነው የሚለውን በደንብ ለማወቅ መሞክር ነው። በስነ ስርዓቱ መጽሐፍ ቅዱስን አንብበን ነው እንግዲህ መጽሐፍ ቅዱስ ላይ ያለውን አምላክ ብለህ የሰጠው አስተያየት አሪፍ ነው፣ ወድጀዋለሁኝ። መጽሐፍ ቅዱስ ላይ ያለው ፈጣሪ የኢየሱስ ፈጣሪ ነው። እንግዲህ ኢየሱስን ፈጣሪ ነው የሚለው የመጽሐፍ ቅዱስ አስተምሮ ሳይሆን በጥንት ዘመን የነበሩ የክርስቲያን መነኮሳትና ቀሳውስት ናቸው እንግዲህ ለኢየሱስ ክርስቶስ ፈጣሪነትን የሰጡት እንጂ የኢየሱስ ፈጣሪነት ኢየሱስ መመለክ አለበት የሚለው ከሐዋርያት የተገኘ አይደለም፣ ከነቢያት የተገኘ አይደለም። ኦኬ። ለምሳሌ አሁን በኦርቶዶክስ ቤተክርስቲያን የጋብቻ ስርዓት አለ፣ የጸሎት የአጽዋማት ስርዓት አለ። ለምሳሌ የተክሊል ጋብቻ ምናምን የሚባሉት የኦርቶዶክስ አባቶች ናቸው ይህን ድንጋጌ ያመጡት። ዶግማና ቀኖና ብሎ ማለት ህግና ስርዓት ማለት ነው። ህግና ስርዓት ከቆረጡት ካሳጠሩት፣ በቃ ከለኩት ካስተካከሉት በኋላ ዶግማ አዋጅ ማለት ነው። ስለዚህ የሃይማኖት አባቶች ናቸው ቤተክርስቲያን ውስጥ ያሉ ቀሳውስትና መነኮሳት ናቸው። እንደገና ራሳቸው ቅርጽ አውጥተው በአዋጅ አስነግረው ህዝቡ እንዲተገብር ያደረጉት። ልክ በኦርቶዶክስ ቤተክርስቲያን ያለው የጋብቻ ስርዓት፣ የአጽዋማት፣ የስግደት ስርዓት ሁሉ ከቀሳውስትና ከመነኮሳት እንደተገኘው ሁሉ ኢየሱስ ፈጣሪ ነው የሚለው የተገኘው ከመነኮሳትና ከቀሳውስት እንጂ ሐዋርያት ኢየሱስን ፈጣሪ ነው ብለው አያምኑም። ኢየሱስን ፈጣሪ ነው ብለው አላመለኩም። ኦኬ። ፊደል ይገላል የሚባለውም የተረዳሁት ከመጽሐፍ ቅዱስ ለዚህ ነው። መጽሐፍ ቅዱስ ላይ ሐዋርያት ፎከስ አድርገው ሰዎች ኢየሱስን አምላክ አድርገው እንዳይይዙት እንዳያመልኩት የሰበኩ ሰዎች ናቸው። በጣም ደስ የሚሉ ሰዎች። መጽሐፍ ቅዱስን በማንበቤ እኔ ጳውሎስን የወደድኩበት ምክንያት ነው ሁሉ ነው። ምክንያቱም ጳውሎስ ሰዎች ኢየሱስን አምላክ አድርገው እንዳይይዙበት ተጠንቅቆ ያስተማረ ሰው ነው። በሚገርም ሁኔታ ለረጅም ዘመን የሥላሴ ዶክትሪኑ ማህበረሰብ ኢየሱስ አምላክ ነው አምላክ ነው አምላክ ነው ሲለን ኖረ። አምላክ የሆነ አካል አምልኮት ሊቀርብለት ይገባ ነበር። መጽሐፍ ቅዱስ ላይ ለኢየሱስ የቀረበ አንዳች አምልኮ ስርዓት የለም። እነዚህን ፎከስ በማድረግ አንድ ሰው የሰለመበትን ማጠናከር ይችላል። እስልምና ሃይማኖት ደግሞ በቄስና በመነኩሴ በሃይማኖት አባት የሚደነግግ ስርዓት የለም። ከአላህና ከመልእክተኛው ነው ጸሎታችን፣ ስግደታችን፣ ማንኛውንም ድህነት ስራችንን የምናደርገው ነብዩ የተገበሩትን እንጂ ከሃይማኖት አባት የተገኘ አይደለም። ይህን ይመስላል። አስረዘምኩ ይመሰለኝ። እሺ መስዬ ጀዛከላ ኸይር። ኢብሮ ከስር ያለከው ቀጥል እና ሀሳባችሁን አጠር ለማድረግ ሞክሩ። እሺ ቶሎ ቶሎ እንትን ብለን እንድንጨርስ። እኔም አህዮች ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛኩሙላህ ኸይረን። አላሁ አክበር አላሁ አክበር አላሁ አክበር። በመጀመሪያ ደረጃ መሐመድ ከደቂቃ በፊት የነበርከው ጉድ አይዲያ እጅግ በጣም ደስ ብሎኛል። ሀሳቤ አጭር ነው። ደስታዬን ሼር ለማድረግ ነው የመጣሁት። እጅግ በጣም ደስ ስላለኝ ማለት ነው።
ምናልባት እኔና ጉዳይዲያ ብዙ ጊዜ ያው እዚህ ንጽጽር አካባቢ ሲመጣም ጀምሮ አውቀዋለሁ ተጎሻሽመናል። ያው በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምክንያት አንዳንድ ነገሮችን ያደርግ ነበር። ግን ዛሬ አልሐምዱሊላህ ያንተን የትላንት ህይወት ዛሬ ላይ በሸሃዳ ያጠበልህ አምላክ ክብር ምስጋና ይገባው። አልሐምዱሊላህ ረቢል ዓለሚን ለፍጥረታት ሁሉ ባለቤት ለሆነው አምላክ አላህ ምስጋና ይገባው። አልሐምዱሊላህ በድጋሚ ደስ ብሎኛል። እጅግ በጣም በብዙ እጥፍ ነው ያመሰገንኩ። ስጁድም አድርጌያለሁ። እዚህ እህትና ወንድሞች እንኳን ደስ አላችሁ። የስራችሁ ውጤት የዚህ ዴቪሲና የሮጀር ነው አለፈሰ ነው የምንገኘውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲሰደቡ የምንታከመው የምንበሸረው በሸሃዳ ነው። ብዙ ሰዎች ብዙ እህትና ወንድሞች በሸሃዳ ሲታጠቡ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስድብ የተሳደቡ ሰዎች የነሱ ስድብ እንደው ለብዙ ሰዎች እህትና ወንድሞቻችን ለሸሃዳ መታጠብ ምክንያት ይሆናልና አንድ ማወቅ ያለባችሁ ነገር እንደው ይሄንን እንደ ሞቶም እንድትይዙ ትፈልጋለሁ። ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መሳደብ ኢየሱስን አምላክ አያደርገውም። እደግመዋለሁ። ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መሳደብ ማንቋሸሽ ኢየሱስን አምላክ አያደርገውም። አመሰግናለሁ። ግን ጉዳይዲ አንድ ነገር እንድታስታውስ እፈልጋለሁ። ቅድም አለቀሰች ያልካት ልጅ ነብዩን በትላንትና ማንነትህ ማለት ነው ስታረክስ ያለቀሰች ጊዜውን አስታውሰዋለሁ። እኔም አንድ ነገር አድርጌ ነበር። እዚህ ላላችሁትና ወንድሞች እቺን ተናግሬ ጨርሳለሁ። የዛን ጊዜ በጣም ኦቨር ተናድጄ ነበር እኔ ራሴ በጣም ማለት ነውና ኦቨር ተናድጄ እምለው ቃላት ሁላ አጠረኝ። ከዛም በኋላ ምን ብዬ ዱዓ አድርጌብህ ነበር መሰለ? ዛሬ ልናገረው ኢንሻአላህ ይሄን ልጅ አላህ ሆይ እስልምናን ሰተኸው በደንብ እንዲጸጸት አድርገው ብዬ ዱዓ አድርጌ ነበር። አላህም ሰማኝ። የለመንኩት የሚሰማን አምላክ ነው። ዱዓን ሰሚም ሰምቶም ተግባር ላይ የሚተገብር ዱዓን የሚሰማ ዱዓን የሚቀበል አምላክ አላህ ብቻ ነው። ከዛ ውጭ የለም። ከአላህ በስተቀር ማንም የለም። የዛን ጊዜ ዱዓ አድርጌብህ ነበረ። ዛሬ ነው የተናገርኩት። ዛሬ ማለት ነው ኢንሻአላህ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የሚሳደቡ የሚያነውሩ ሰዎች ተሳድበው እስልምናን ለማወቅ እስልምናን ለማጥላላት ተጠግተው ልባቸው ተከፍቶ የእውነትን ብርሃን ጨብጠዋል። ህይወታቸው በርቷል። ዱንያ አኺራቸው አምሮላቸዋል። አንተም ዛሬ ላይ እኛም መስከረናል፣ አይተናል። ቀሪ ዘመን የተባረከ ይሁንልህ። ቀሪ ዘመን የተባረከ ይሁንልህ። ለኔም ዱዓ አድርግልኝ። ዱዓዬን ስለሰማኝ አምላክ አላህ አንተም ሰበብ ስላደረስክ እውነትን ተቀበለህ ደግሞ ያንን የተቀበልከውን ያየኸውን በልብህ በቃ የገነፈለውን እንደዚህ በአደባባይ ስለ አላህ አምላክነት ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ለዓለም እዝነት የተላኩ ነብይ መሆናቸውን በአደባባይ መስክረሃል። እኛም ሰምተናል፣ አይተናል። እንግዲህ የውመል ቂያም ቀን ምስክር ይሆናል ኢንሻአላህ። አላበዛም። እጅግ በጣም ደስ ብሎኛል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አላህ ጽናቱን ይስጥህ። ነገር ግን ከዚህ በኋላ ይሄ ሸሃዳ ኢንሻአላህ ላንተ አንተ የምትወዳቸውና ቤተሰቦችን ጓደኞችን ሁሉ እንደ ሙሴ በትር የምትሻገርበት ሸሃዳ አላህ ያርግልህ። የምትወዳቸውን ሰዎች ሁሉ ተከትለ ወደ ጀነት የምትመራ ለሌሎች እህትና ወንድሞቻችን ወገኖቻችን የምትደርስ አንደበትህ ለሸሃዳ የሚያበቃቸው አላህ ያርግልህ። ቀሪ ዘመን ይባረክ። ቀሪውን ኢንሻአላህ ሌላ ጊዜ እናወራለን። ደስ ብሎኛል። እህትና ወንድሞቼ እዚህ ያላችሁ ውይይቶች ሲደረጉ ኮፒ ሊንክ የምታረጉ ታብ የምታረጉ ወንድሞችን ጊፍት እየሰጣችሁ የምታበረታቱ ይሄ አንድም ነገር ሳይቀነስ ምንዳው ለእናንተም ይደርሳል። አብሮነታችሁ እንደዚህ ነው። አብሮነት ያምርብናል። አብሮነት የጀነት መንገድ ነው። አብሮነት የነቢያቶች መንገድ ነው። ስለዚህ በአንድነት ከዚህም በበለጠ እንሰራለን ኢንሻአላህ። ደስ ብሎኛል። አመሰግናለሁ። ጀቢር አላህ ይክብርልኝ። አመሰግናለሁ። ጉዳይዲያ ድምፅህን አሰማኝና እኔ ልወጣና ለሌሎች እህትና ወንድሞቼ ቦታ ልልቀቅ እና ዱዓ አድርጌብህ ነበር። ዱዓዬን ሰምቶኛል አላህ። ምስጋና አቅርቤያለሁ። ስጅድም አድርጌያለሁ። አልሐምዱሊላህ። እንግዲህ ምን ማለት እንደምችል አላውቅም።
ምክንያቱም እዚህ ቲክቶክ ላይ ያልተቀያየምኩት ሰው ያለ አይመስለኝም። ብዙ ሰዎች ጋር ተቀያይም ያለው ከነዛ አንዱ ነው። እንግዲህ ኢብራሂም አስቀይሜዋለሁ። ወገኖች ግን አንድ ነገር ይቅርታና እኔ በጣም ከፍ ያልኩኝ የሚገባኝም ሰው አይደለሁም። በመጀመሪያ ደረጃ በጣም ተራ ሰው ነኝ። በጣም ተራ ሰው ነኝ እና በእውነት አንዳንድ ጊዜ ድፍረት ብዙ ነገር ያስነግራል። ብዙ ነገር መዳፈር፣ እንግዲህ ነብይንም ያህል መሳደብ፣ ክፉ ቃላቶችን መጠቀም እንደ ቀልድ እንግዲህ ሳላቀው ዝም ብዬ እንደፈለግኩ እናገራለሁ። ኢቨን አምላክን እንኳን እስከ መሳደብ እና ክፉ ነገሮችንም እስከ መናገር ደረጃ አለ እና ንጽጽር ላይ ይሄ ነው ትልቁ አንድ መጥፎ ጎኑ ይሄ ነው። ግን ደግሞ በዚህ ሰዓት ውስጥም ሆነ መልካምን ነገር ደግሞ ትንሽ መመልከት የሚችል አይን እና ልቦና ካለ መመልከት ትችላለህ። በዚህ ነገር ውስጥ ሰው ልጅ ይሳሳታል፣ ያጠፋል። የሚሄድበት መንገድ በጣም ከባድ ነው። በነገራችን ላይ በመጽሐፍ ቅዱስም በቁርአንም አንድ የሚያመሳስለው ነገር አለች ልናገርና እንግዲህ ነቢያቶች ይሰደቡ ነበር፣ ሰዎች የተነሱ ይሰድቧቸው ነበረ። በመጽሐፍ ቅዱስም ላይ እንዲሁ እንደምንመለከት በቁርአንም በእስልምናም በሐዲሳቶች ስንመለከት ነቢዩ መሐመድን የተቃወሙ ሰዎች፣ የሚሳደቡ ሰዎች ነበሩ። አዲስ ነገር አይደለም። ወንድሞች ቅድም ብለውታልና እኔ ከነዛ መካከል አንዱ ነኝ እና ተራ ሰው ነኝ። እንደዛ አደርግ ነበር። ወንድሜ አስቀይሜ ያለው አውቃለሁ ብዙ ነገሮችን እዚህ ቲክቶክ ላይ። ለሁሉም ነገር ግን በጣም ይቅርታ ከልብ አፉ በላይ እላለሁ። ኧረ አላህ ዛሬ በሻሃዳ ጥቦህ እንዴት አንተ ለቅ የሚይዛለሁ ሐቢቢ፣ እኔ ደስ ብሎኛል። አንዲት የመጨረሻ አንቀጽ ሳረሳት እንዳልወርድ የፈራኋት አንቀጽ አለች እና ጃቢሮ ይቺን ተናግሬ ታስወጣኛለህ። ደስ ብሎኛል። ምንም በአላህ ላይ የሰራውን ባለማወቅ የሰራቸውን በድፍረት የሰራቸውን ሁሉም እኮ ዛሬ በሻሃዳ ታጠበ። ታዲያ ምን ብዬ እኔ በአንተ ለቅ የሚይዛለሁ? አላህ ሀያትና ርዝምልን። እናመሰግናለን። በምዕራፍ 61 ቁጥር 8 ላይ እንደዚህ የሚል ቃል አለ። አማርኛውን ቶሎ ብዬ ልናገርና ልውጣ። በምዕራፍ 61 ቁጥር 8 የአላህን ብርሃን በአፎቻቸው ሊያጠፉ ይሻሉ፣ ከሃዲዎች ቢጠሉም እንኳን አላህ ብርሃኑን ገላጭ ነው ይላል። በጣም አድርጌ አመሰግናለሁ። የመጨረሻ ንግግሬ ኢየሱስን ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም መሳደብ፣ እስልምናን ማንቋሸሽ ኢየሱስን አምላክ አያደርገውም። አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለሌላ ሰው እህትና ወንድሞች ቦታ ለቃለሁ። ጃቢሮ ሹክራን። እሺ ጀዛከላህ ኸይር ኢብሮ። ኢብራሂም ትቀጥላለህ። አጠር ለማድረግ ሞክሮ አሁንም በድጋሚ ወደ ማቋረጥ ወደ ማንዛዛቱ እንዳንገባ ማለት ነው። ሌላው ደግሞ ሞዴሬተሮች ሰው አታስገቡ፣ በቃ ተነግሯቸዋል። ሰው አታስወርዱ፣ ሰው አታስገቡ። እኔ ራሴ ይቆጣጠራሉ። ስነ ስርዓት ያዙ፣ ካልሆነ አነሳዋለሁ ሞዴሬተሩን ማለት ነው። ኢብሮ ሰላም አለይኩም፣ ቀጥል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጉድ አይዲያ ጃ፣ ሁላችሁም ሰላም ብያለሁ። እኔ እንኳን ሀሳብ የለኝም፣ ወላሂ በጣም ደስ ብሎኛል። እንኳን ወደ ዲን አልኢስላም ወንድማችን ሆንክ፣ እንኳንም ወደ ቲሙ ተቀላቀልክ፣ ወደ ንጽጽሩ ቲም በዚህኛው ጎራ ሆነ ደግሞ አላህ ያጽናህ ወንድሜ ጃ። እኔ እንዳውም እንደሚመስለኝ ወንድማችን እንዳይደከም ያው እኔ ሀሳብ የለኝም፣ በቃ በዚህ ቢቋጭ የተሻለ ይመስለኛል። ሀሳቡን ቢጨርስ ምናልባት ሌሎች ማለት የሚፈልጉት ወንድሞች ሊኖሩ ይችላሉ። በእርግጥ ለነሱ ልተው። ጉድ አይዲያዬ በጣም ደስ ብሎኛል። ለአላህ ብዬ እወዳለሁ። እሺ አላህ ያጽናህ ወንድሜ። እሺ ለሁለት ሰዎች እድል ሰጥና በቃ እናቆማለን። ዘጆርኒ ካለሽ አጠር ያለ ሀሳብሽን ግለጪና ከዛ ላይ ያሰተናት በቃ በዚሁ እንዘጋለን። ወይ ሌላ ቀን ሰፊ ጊዜ ወስደን ሌሎቻችን ሀሳብ እንሰጣለን። ዘጆርኒ ያለሽ አንድ ደቂቃ ሰጠኛለህ ስጨርሱ። አንድ ደቂቃ። እሺ ቶሎ በሉሽ፣ ቶሎ በሉ። ዘጆርኒ ያለሽ ቀጥይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥይ። እሺ አልሐምዱሊላህ ረቢል ዓለሚን። በጣም ትንሽ ነገር ነው ማለት የምፈልገው። በጣም ደስ ብሎኛል። በጣም ብቻ ኢትስ ዲፍረንት ኤኒዌይስ በጣም ደስ ብሎኛል። ኖርማሊ ትራንዚሽኑ በጣም ፔንፉል ነው ላለው ብዙ ጊዜ እና ሰው በትን ነገር ዳውት አድርጎ ወደዛኛው ትራንዚሽኑ ሌላ ጊዜ ታወራኛለህ እንዴት እንዳለፍኩ በጣም ፔንፉል ስለነበረ ለእኔ እና አልሐምዱሊላህ ረቢል ዓለሚን በቃ አልሐምዱሊላህ እቺ ፖይንት እስክደርስ ድረስ ምጥ ነው ሊትራሊ እና
እንኳን አላህ ረዳህ አልহামዱሊላህ ረቢል ዓለሚን ትራንዚሽን ላይ እዚህ ፖይንት ላይ ያሉ ሰዎች ሁሉ አላህ በራህመቱ ሂዳያን እንዲሰጣቸው ሂዳያን የሚያገኙበት ቀን እንዲፈጥን ሁላችንም ዱዓ እናድርግ አልহামዱሊላህ ጀዛኪላህ እሺ ጀዛከላህ ኸይር አዩቲ ከጨረሽ በኋላ ቆይ አያትን ስለሚፈልጋ ፐርሰናል ስለዛ ነው ከዛ አንዳንድ ደቂቃ ይሰጣችኋሉ ግን አሁን ማስቆም ጀምራለሁ ማለት ነው ስታወሩ አዩዬ ሰላም አለይኩም ቀጥይ አለይኩም ሰላም ወራህመቱላሂ ወበረካቱሁ ሰላም አለይኩም ሸበካዛ ነው ኔጋ ይሰማል ትሰሚያለሽ አዩቲ ቀጥይ እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ ወላሂ እኔ ምን እንደማወራ ራሱ እንትን አለኝ ማለት ይሰማል ቀይ ያበራብ ይሰማል አዩ ቀጥይ እሺ ከተሰማ ልቀጥል እሺ የዛሬ 4 አመት ገደማ ንጽጽር ስጀምር ኢብሮና መሲ ናቸው እዚህ ንጽጽር ላይ የሚቀድሙን ለማውራት ስፈልግ አልችልም የሚያይ ሰው የለም ከጎዴ ግን ልቤ ይንቀጠቀጣል ሰውነቴ ይንቀጠቀጣል ላፊ ያያዛልና ያ ስሜት ነው የተሰማኛል ሰው ስላለ አይደለም ሙቤ ቤት 6000 ሰው አስቀምጠን ተወያይተናል ከዚህ በፊት ግን ያልጠበቅኩት ነገር ስለሆነ ምን እንደማወራ ራሱ ምን እንደምል አላቅም ፍርሃት ወላሂ እየወረረኝ ነው ማወራው በጣም ደስ ብሎኛል ጉድ አይዲያ ቃላቴ ከሚገልጸው በላይ እንኳን ደስ ያለህ እንኳን ለዚህ ቀን አበቃ እንኳን ወደ ተፈጠርክበት ሃይማኖት አላህ መጣ ታቹኝ ኔትወርክ ቢያቆራረጥም ረጅም ሰዓት እየሰማሁ ነበርና የመጀመሪያ ቲክቶክ ሲጀምር እንግዲህ የሚያስታውሰዋል ከኔ ጋር የተወያየው ቢላል ቤት ቀጠሮ ይዘን ቀጠሮ ከ8 ቀን በላይ ሁሉ ማስታወቂያ እየተለቀቀ ምናምን ነበር የተወያየ ነውና አሪፍ ውይይት ነበረ ውይይት አላስቀምጥም እኔ በቤቴ ማልፖስትም የሱን ግን እህቴ ዛህራ ሙስጠፋ ልካልኝ እስካሁን አለ ውይይታችንና ደስ ብሎኛል እንኳን ደስ ያለህ ለማለት ፈልጋለሁ አመሰግናለሁ እሺ አዩቲ ጀዛከላህ ኸይር ነጋሽ 1 ደቂቃ አለክ ከዛ አዳምም 1 ደቂቃ አለ 1 ደቂቃችሁ በአግባቡ ተጠቀሙ እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ ያለ ጀማ መልካም ሐሳብ በጣም አላሁ አክበር ማሻአላ ደስ ብሎኛል መልካም ሐሳብ እንግዲህ ያው ብዙ ጊዜ አብረን ተወያይተናል በፊት ከነበሩት ውስጥ ነው ያቃል እና በጣም ረጋ ያለ ልጅ ነው በጣም መጀመሪያ የነበረው ነገር ወደ በኋላ ነው ሞቅ እያለ ሲመጣ ጸባዩ ቀየራል እንጂ ለኔ ጋር ብዙ ጉዳይ አውርተናል በደንብ ያቃል ጀስት እንደ ጓደኛ ነው የምንታየው ለዛ ነው እኔ አስፈቅጄ የገባሁት እና በጣም ደስ ብሎኛል መልካም ሐሳብ አንዴ እንድታወራኝ ፈልጋለሁ አንዴ እንዳው መልካም ሐሳብ አልহামዱሊላህ ደስ ብሎኛል በስንት ጊዜ በኋላ አገኘው ደስ ብሎኛል መልካም ሐሳብ እንዴት ነህ እንኳን ወደ ተፈጠርክበት እምነት በሰላም መጣ እንኳን ደህና መጣ ብያለሁ አንድ ቃል እንድታወራኝ ፈልጌ ነው ቀጥል በጣም እንግዲህ ነጋሽ በጣም የምወደው እንግዲህ በጣም ከልብ የምወደው ወንድሜ ነህ ቤቴ ሁላ መጥተህ ብዙ ዲስከሽኖች አብረን አድርገናል በጣም ነው የምወድህ በጣም ማከብርህ ወንድሜ ነህና እንግዲህ ምን እንደምልህ አላቅም ምን አይነት ቃላት እንደምናገር አላቅም የምትለው ነገር ካለ ግን አንተ በል እኔም እንደውም አሁን አንተ ሳይ በጣም ደስ አለኝ ሳገኝ ማለት ነው ምክንያቱም ሎንግ ታይም ነው ከተገናኘን እንዳጋጣሚ ሳይ እሺ ቀጥል ነጋሽ በቃ ደርሻለሁ በጣም ደስ ስላለኝ ነው ድምጽንም ሰማ ስለፈለኩ ነው ሁላችሁ እንኳን ደስ አላችሁ እንኳን ተፈጠርክበት መጣ በጣም ደስ ብሎናል ያልጠበቅኩት ነገርና ዛሬ ነው ደስታ ቀን ነው በጣም ደስ ብሎኛል አላሁ አክበር ጨርሻለሁ አመሰግናለሁ እሺ ጀዛከላህ አዳም ጆንሰን 1 ደቂቃ ለቀጥል ሀቢቢ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንዴት ናችሁ ሰላም ናችሁ ሰላም ወራህመቱላሂ ወበረካቱ ቀጥል አልহামዱሊላህ ሁሉም ሰው ቢሻራውን አሳይቷል እንኳን ደስ አለህ ብሏል እኔ ደግሞ ትንሽ ያው አንዳንዴ የሚመጡ ነገሮች አሉ ሱረቱል አንከቡትን ነው ትንሽ ማውራት የምፈልገው አላህ Subhanahu Wa Ta'ala ምን አለ አሊፍ ላም ሚም ካለ በኋላ أحسب الناس أن يتركوا أن يقولوا آمنا وهم لا يفتنون አለ የሰው ልጆች አመንን በማለታቸው ብቻ እነሱ ሳይፈተኑ የሚተው መሆናቸውን ጠረጠሩን አለ ከዛ በኋላ ወለቀድ ፈተነ الذين من قبلهم ከነርሱ በስተፊት የነበሩ ሰዎችን እኮ በርግጥም ፈትነናል فليعلمن الله الذين صدقوا وليعلمن الكاذبين እውነተኞች የሆኑትንና ውሸታሞች የሆኑትን አማኞችን ለመለየት አላህ Subhanahu Wa Ta'ala ከናንተ በስተፊት የነበሩ ሰዎችን በርግጥም ፈትኗል ስለዚህ
ትፈተናላችሁ ይላል። እስከ ቁጥር 7 ብሄድ ደስ ይለኝ ነበር፣ 1 ደቂቃ ስለሆነ ትንሽ። ስለዚህ ቻሌንጆች ይመጣሉ። ቻሌንጆች እምነትን የሚያጠነክሩ ናቸው። ተስፋ እንዳትቆርጥ፣ ጀነት ውድ ነገር ናት። አላህ በሱረቱል በቀራ ምን ይላል? አም ሐሲብቱም አን ተድኹሉል ጀነተ ፈለማ ያእቲኩም መተለን ሚን ቀብሊኩም ለዚነ አለ። ጀነትን ለመግባት አሰባችሁን? ፈለማ ያእቲኩም መተሉ ሚን ቀብሊኩም ከእናንተ በስተፊት የነበሩ ህዝቦች የመጣቻቸውን ፈተና ሳይመጧችሁ ጀነትን ለመግባት አሰባችሁ እንዲህ አለ። መሰትሁሙል በእሳኡ ወደራኡ ወዙልዚሉ ሐታ የቁሉ ረሱሉ መታ ነስሩላህ እስኪሉ ድረስ ፍርሃት፣ መንቀጥቀጥ፣ ድንገት ችግሮች ያዛቸው መታ ነስሩላህ እስኪሉ ድረስ ብሏል። ፍርሃት እና ቻሌንጆች ይመጣሉ፣ ተዘጋጅ፣ አብሽር። አላህ ልብህን ሊፈትነው እምነትህን ሊያጠነክረው ነው የሚፈትንህና ቻሌንጆች ሊመጡ ይችላሉ፣ ተዘጋጅ እልሃለሁ። ሰላም አለይኩም ወራህመቱላህ። አደም ግን ትገርማለህ። 1 ደቂቃውን በብላክ ነው መሰለኝ ሁሌ የመነዘርከው። አዎ እሺ ኡስታዝ ሰላም አለይኩም። 1 ደቂቃ አሉት፣ ይቀጥሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አላህ ያክብራችሁ፣ አላህ ያስደስታችሁ ያ ረብ። ኢንሻአላህ የኔንም በብላክ ትመነዝራታለህ፣ ለመፍጠን እሞክራለሁ። አልሐምዱሊላህ الذي هدانا للإسلام። አልሐምዱሊላህ ወንድሜ መሐመድ እንኳንም ወደ ዲነል ኢስላም ወደ ብርሃኑ እንኳንም አመጣ። ሁሌም ቢሆን አላህ Subhanahu Wa Ta'ala ፍጥረታትን በሙሉ ሱረቱል ዩኑስ ላይ ምን ይላል? ወላሁ የዱኡ ኢላ ዳሪስ ሰላም። አላህ Subhanahu Wa Ta'ala ሰዎችን ፍጥረታትን በሙሉ ኢላ ዳሪስ ሰላም ሰላም ወደ ሆነ ሀገር ነው የሚጠራቸው። ወይህዲ መየሻ ኢላ ሲራጥ ሙስተቂም ወደ ቀጥተኛው መንገድ ይመራቸዋል ብሏል። ሀታ ዱንያ ላይ በሰላም እንደሚጠራን ሁሉ አኼራ ላይ የመጨረሻው ሀገር ጀነት ወደ ሰላም ነው የሚያስገባና ሰላምን ነው የሚመኝልን። ሱረቱል አናም ቁጥር 127 ላይ ለሁም ዳሩ ሰላም ዒንደ ረቢሂም ይላል። ለነሱ የሰላም ሀገር አላቸው ከጌታቸው ዘንዳ ወሆ ወልዩም ቢማ ካኑ ያዕመሉን። እሱም አላህ Subhanahu Wa Ta'ala ሲሰሩት በነበረው መልካም ስራ ወዳጃቸው ነው ይላል። ስለዚህ ያሁኑ ወንድሜ መሐመድም ሆነ ሌሎችም ሁላችንም ወደ እስልምና የምንመጣ ሰዎች ጥቅሙ ለራሳችን ነው። ምክንያቱም እኛ ስንሰልም የምንቀይረው እምነት እንጂ የምንቀይረው አምላክ የለም። ይሄን ልብ ልታረጉልኝ ይገባል። ምክንያቱም ከአላህ Subhanahu Wa Ta'ala ውጭ ባቂ የሚገዙት የአምልኮ ዘርፎች የሚገቡት ከሱ ውጭ ሌላ አምላክ የለምና ለዚህ ነው ذلك بأن الله هو الحق وأن ما يدعون من دونه هو الباطل። ይህም የሆነበት ምክንያት አለ አላህ Subhanahu Wa Ta'ala እውነተኛና ብቸኛ ተመላኪ ነው። ከሱ ውጭ ሌላ አምላክ የለም። ከሱ ውጭ እንደው አምላክ አሉ እንኳን የሚባል ሰው ሰራሽና ከንቱ የሆኑ ነገራቶች ነው የሚለንና አልহামዱሊላህ ወንድሜ መሐመድ ከኔ ጋር የተወሰኑ 1-2 ቀን ነው ማስተዋወሳቸው። እነዛንም ደግሞ ፍጻሜው በአማራ አልነበረምና ነገር ግን አላህ Subhanahu Wa Ta'ala በሻ ጊዜ ፍጻሜውን አሳምሮልሃል። እንግዲህ ወንድማችን መሐመድ ዱዓ አድርግልኝ ለኔ በስፔሻሊ ኢንሻአላህ ፎሎ ባክም መልስልኝ። ለኔ በስፔሻሊ ዱዓ ታረግልኛለህ። ራስ ወዳድ ማለት ይሄ ነው። ወንድሜ ጃም ትንሽ ድምጽህ ርቆብኝ ነበር። አላህ ያክብራችሁ፣ አላህ ይጠብቃችሁ፣ አላህ ይወደዳችሁ ያ ረብ። እንደዚህ ዱንያ ላይ በሻሃዳ እንደመጣ ሁስነል ሂታም መጨረሻችንን በሻሃዳ ለሱብሃነሁ ወተዓላን የምናገኘው አድርገን ነው የምለው። ጀዛኩሙላህ ኸይረል ጀዛ። አላህ ያክብርልኝ ወንድሜ ጃም። እሺ ጀዛከላህ ኸይር ኡስታዝ የቤቱን ስፔሻል አዟል። እንግዲህ ትእዛዛችሁን ቶሎ አድርጋችሁ። ራስታ ወአለይኩም ሰላም ወራህመቱላህ። አንተማ እኔ ላይ ጉልበተኛ ትሆናለህ እድሉን ላሳልሰጥክ ማለት ነው። እሺ ቀጥል። አቡ ተርቲቡን ጠብቅ ነበር። እሺ አይ ወንድማችን ጉዳይ ዲያን እንኳንም አላህ Subhanahu Wa Ta'ala ወደ ሁሉን ነብያቶች ወደ ሆነው ሃይማኖት አላህ እንኳን በሰላም አመጣው። ያው ለማበዛት አይደለም እስልምና የአንድ ሰው አይደለም ወይ የአንድ ድርጅት አይደለም። ቢሆንማ ጉዳይ ዲያን ማን ነው እንኳን እስልምና ሊወፍቀው አጠገቡ እንዲደርሱ ማያደርጉም ነበር። አልহামዱሊላህ ግን እስልምና የአላህ ነው። እኔ ግን ጉዳይ ዲያ የምልህ ማለት ነው ያው 1 ደቂቃ ስላለችኝ በንጽጽሩ ዓለም በፊት ስንጻጸር ማን ነው ከሙስሊሞች ውስጥ ማን ነው በጣም ለአንተ ቻሌንጅ የሚያደርግ የሚያስቸግር ሰው የቱ ነው? እነዚህም ደግሞ በክርስትና የሆነ ርዕስ ይዘህ ብትመር ማን ነው የሚከብድ ርዕስ የቱ ነው? ያው ይሄን ለማወቅ ፈልጌ ነው። ጀዛኩሙላህ ኸይር። እሺ ራስታ እንግዲህ እኔ እንትን እንድትጨምቀው አልፈቅድልህም ዛሬ ጉዳይ ዲያን ሌላ ቀን ስለምንገናኝ እነዚህ ጥያቄዎችን በሌላ ቀን እንዳይደክመው ድክም እንዳይለው ማለት ነው። እንደሱ አይነት ስሜት እየተሰማኝ ስለሆነ ለሌላ ቀን በሰፊው ጊዜ ይዘን ተቀጣጥረን ጥያቄዎቻችን እንትን እንላለን እና እንደዛ ይሁን። እሺ ራስታ። እሺ አፍየር። እሺ አዲሷ ሰላም አለይኩም
ዋሌይኩም አሰላም ጃዬ፣ እንዴት ነክ? ሰላም አሌይኩም ጉዳዲያ ነቢሎ፣ ሁላችሁም አላሁ አክበር አላሁ አክበር። ወንድም አግኝተናል እና ቅድም ላይ እንዳጋጣሚ ድንገት ጆይን ሳረግ ነው ሼር ተደርጎልኝ ጉዳይዲያን አላውቀውም እውነት ለመናገር ያው ንጽጽር ላይ ነኝ ስለማላውቃቸው አም ሶሪ። ግን ብዙ ሰው ዛሃሩን ጨምሮ ሚዝ ድረስ መጥተው እኔ ቤቴን ስከፍት ሚስ ያደረኩት ነገር እንዳለና በጣም ተደስተዋልና ማን እንደሆነ ሳላውቀው እኔም በጣም ደስታ ሞላብን። ማለት ላይክ ኤቭሪባዲ እየመጣ ነይ ጃቤት እኮ እያመለጠን ነው ምናምን ሲሉ ላይክ ትልቅ ቀን የሆነ ሞስት በአመቱ የሆነ ትልቅ ሰው የጃቢርን ሰምቼ አውቃለሁ ኤቲስቶኜ ላይክ ሌላም የምናውቃቸው አሉ። ሰለሙ ሲባል በሌላውም ሰው ጋር የሚደርስ ነበረ እና በጣም ኤክሳይትድ ሆኖ ነበር። ሁሉም ሰው ደግሞ ማን የሰለመው ሲባል ሁሉ የማናውቀው ልጅ ግን ብዙ ሰውን ያስደነገጠ ነበር። አይ ቲንክ የዛሬው ቀንና አላሁ አክበር ወንድም አግኝተናል። ዋናው ነገር ወደ እስልምና ያው መምጣቱ ለኛ ደስታችን ነው። ማን ይሁን ማንም በቃ ላይክ ለኔ በጣም ደስተኛ ነኝ። አይ ሆፕ እንደማቀህና ብዙ ጊዜ የሰለምቲዎችን ታሪክ መስማት ስለምወድ እድሉን ብሰጠኝና አንድ ቀን እኔ ቤት ወይ አንተም ጋር ቢሆን ታሪክን ብሰማ ደስ ይለኛል። ግን ለዛሬ ግን በጣም ደስ ብሎኛል ወንድም በማግኘቴ። በዛ ላይ ደግሞ በደንብ ስር ነቀል ለውጥ የሚያመጣና ለራሱም ለሌሎም ሰዎች የሚያስተምር መሆኑን ስለሰማሁኝ ኢቭን ላይክ ማመን አቅቶኛል። ብዙ ሰዎችን ሰምቻለሁ። በሰዎች እውነተኛ አጻጽረው የመጡ ብዙ ሰዎችን አይቻለሁ። አብረን በነበርኩት አሁን በ3 ወር ውስጥ ብዙ ንጽጽሮችን ሰምቻለሁ። ግን ዛሬ አይ ቲንክ ቤቴ ሆኜ ሁሉ በደንብ አነጻጽሮ ላይክ መቼም ይመጣል ተብሎ የማይታሰብ ነው የመጣው ከተባለ የአላህን ነው ማመስገን የምችለው። አልሐምዱሊላህ የልብን መቀያየር የሚችል ፈጣሪያችንን አላህን ብቻ ነው ማመሰግነው። ቢኮዝ ይሄ በሰው አይምሮ ሊሆን የማይችሉትን ነገር ለእኛ ለማናምነው ተአምራቶች አንዱ ነው ማለት ነው። እና ወንድማችን መሐመድ ለእኛ የተአምራቱ አንዱ ነው። እንኳን ወደ እስልምና መጣ። ቢኮዝ ጊቭ አፕ ያደረጉ ብዙ ሰዎች አሉ በንጽጽር ላይ ባካችሁ ታገሱ የምንላቸው እኛም መታገስ እስከሚያቅተን ነርቫችን የሚነኩ ግን ያንተ ላይክ ኔክስት ሌቭል ያመጣዋል የሰዎችን ትዕግስት እንዲሰጥ ማለት ነው። አብሶ ንጽጽር ለሚሰሩት ሰዎች ኮንግራጁሌሽን ጃዬ፣ ታግሰ ወንድም አስገኝተህልናልና አላህ ይጨምርልህ። አንተም ሰላም አለይኩም ልበልህ ሰላምታዬ ከደረሰ እና እህት አዲስ አለም እባላለሁ። እንተዋወቅ ጉዳይ ዋሌኩም ሰላም ረህመቱላሂ ወበረካቱ። አዲስ አለም አይነው አልፎ አልፎ ላይቬሽን ስትገቢ አንዳንድ ፕሮግራሞችን ስታስተላልፊ እመለከታለሁ አልፎ አልፎ። ያው አንቺ ቤት ገብቼም ባላቅም ከንጽጽሩ ራሴን ስላረኩኝ ነው እንጂ ብዙ እዚህ ቲክቶክ ላይ ቅድምም የገባችው ልጅ ትሩዝ ነው የሚል ስትናገር የነበረችው ልጅ ምስክርነት ስትሰጥ ቪዲዮዎቿን አልፎ አልፎ መለከት ነበረ። አዲስ እስልምናን ስትቀበይ እያየው ነበረ ቪዲዮዎችሽን አይቻለውኝና ግን ምንድነው እኔ በኔ ሳይድ ድንጋይ ልብ ያለው ሰው ድንጋዩን ልብ መስበር የሚችል ኃይል በራሱ ሊያገኝ አይችልም ፈጣሪ ልቦናውን ካልከፈተለት በስተቀር። እኔ እንደዚህ አንገቴን እንዲህ በእጄ ይዤ እስልምና ከመሆን እስልምና ሃይማኖትን ከምቀበል ታንቄ በሞት ይሻላል ብያለሁ። በሚገርሙ እኔ ያላልኩት ነገር የለም። በጣም ከራሴ ጋር እልህ እጅጉን ተያይዣለሁ በጣም ብዙ ጊዜያቶች ውስጥ ማለት ነውና እስልምና ሃይማኖት ከምቀበል ታንቄ በሞት ይሻላል፣ ዛሬ በሞት ይሻላል ብዬ በጣም በራሴ ላይ ብዙ ነገሮች ብያለሁ። ዲፕሊ ውስጤ ምን እንደሆነ በማላውቀው ያው ስለ እስልምና አሁን ወንድሞች በጣም ይቅርታ የሆነ ፀሐይ አይታችሁ ፀሐይን ሄዳችሁ የፀሐይዋን ብርሃን እንዴት እንደሚሞቅ ገብቷችሁ በደንብ ተረድታችሁ መመለስና ፀሐይዋን ከርቀት ሆኖ ብቻ ጨረፍቷን አይቶ እቺ ብርሃን ነች ለማለት መናገር ሁለቱ የተለያየ ናቸው። እኔ እስልምና ገና ተረድቼ አልደረስኩበትም። ገና አልደረስኩም። በጣም ሰፊ ጥልቅ የሆነ አስተምሮ ያለው ሃይማኖት ነው። ግን ትንሽ
ብርሃን ታይቶኛል። ብርሃኑን ነው ወደ እስልምና ያመጣኝ። ይሄ ብርሃን ደግሞ ምንድን ነው? እንግዲህ በጣም ሲደጋገም እንዳይሰለቻችሁ፣ ይሄ ብርሃን እውነተኛ የሆነና ትክክለኛ የሆነ አምላክ የሚፈልገው የልቡ ልክ አንድ ሰው ከልብ የሚፈልገው ነገር ሲያገኝ ደስ የሚለውን ያህል አምላክ የሚፈልገው ፍላጎት ያለው የእስልምና አምልኮ ውስጥ ነው። ያንን ፍላጎቱ ከርቀት ይታየኛል፣ ግን ጨለማ ነው። አንዴ በጣም ማረሳት ችል ነገርና ላቁምላችሁ። ንጽጽር እያደረኩ ልቤ በሁለት ሀሳብ እያነከሰ ልቤ የለም ከኔ ጋር የት እንደሄደ አላቅም። ልቤ ግን ሁለት ሀሳብ ነኝ። አነክሳለሁ፣ አንዳንዴ አለቅሳለሁ፣ እናደዳለሁ፣ እነሳለሁ፣ እሄዳለሁ። በጣም በቃ ውስጤ በብዙ ነገር የተከፋፈለ ነው እና አንዴ ስራ ቦታ እየሰራው የሆነ ካፍቴሪያ ሬስቶራንት ሄድኩና ሱራ አልረህማን የአልረህማን ምዕራፍ አለና ከአላህ ፍጥረታቶች በምን ታስተባብላለህ እያለ የስነ ፍጥረት አፈጣጠርን እየተናገረ የሚናገር ቃል ነው። እሱን እያየው የሆነ ነገር አይምሮዬን ሲቆጣጠረውና በጣም በቃ ራሴ መቆጣጠር አቅቶኝ ቆምኩ። በጣም ብዙ ጊዜ ቁርአንን በተቃራኒ መንገድ በክፉ ነገር በብዙ ነገር አንስቻለሁ እና በዚህ መንገድ አልሰማሁትም እና የአላህን ስነ ፍጥረቶች እያሳየ ሁሉንም ነገር ሲዘረዝረው ብርሃኑ የሆነ ብርሃን ይታየኛል፣ ግን ደግሞ እኔ ተጋርዶብኛል እና ቆሜያለሁ እና ለረጅም ሰዓት ቆሜ አጋጣሚ መጦ ልጁ ነካ አድርጎኝ ነው የነቃሁትና የሆነ የሚስበኝን ነገር ማመንና መቀበል አልችልም። በጣም አስቸጋሪ ነገር፣ ማለፍ የከበደኝ ነገር ይሄ ነው። የማምነውን ነገር አልፈልገውም። በጣም የምፈልገውን ነገር አልፈልገውም። የማልፈልገው ነገር ነው ብዙ ጊዜ የሚሆነው በህይወቴ ላይ እና በኋላ ይሄ ነገር መሰበር አለበት ማለት ነው እና እህቴዬ ስለ እስልምና ብዙ አላቅም። ብዙ ገና ጥልቅ እውቀት ይፈልጋል። ጥልቅ እውቀቱ የለኝም። ግን ክርስቲያን ወንድሞች እና እህቶች እኔ እንደኔ በጣም እስልምና ላይ እንግዲህ ንጽጽር ማድረግ ያለው ብዙ ክርስቲያኑ ሙስሊሙ መጥቶ ጥያቄ ጠይቀኛል። ብዙ መልስ መልሳለሁ። ብዙ ነገሮችን አይቻለሁ። ብዙ መጽሐፍቶችን አገላብጫለሁ እና የኔ ልብ ከተሰበረ መቼም እኔ አሁን ንጽጽር አላደርግም። ከዚህ በኋላ ንጽጽር ላረግም አልመጣውም። ነገር ግን ይሄ በቂ ነው። ጉዳይዲያ እስልምና ውስጥ ገባ የሚለው ብቻ በቂ ነው። ምክንያቱም በፍጹም ከናንተ በላይ እስልምናን እኔ በመጥፎ በብዙ ነገር አውቀዋለሁ። መጥፎ ነው ብዬ ያሰብኳቸው የሰበሰብኳቸው ሁሉ እኔ ጋር አሉ እና ብዙ መንገድ መሄድ አይጠበቅባችሁም። ብዙ ርቀት መሄድ አይጠበቅባችሁም። ይሄው ጉዳይዲያ አለ። በቃ እኔን አይታችሁ ብቻ ይበቃል። ከስብከቱ ውጪ አንዳንድ ሰው ንጽጽር ላይ ብትመጣ የሚሉ ሀሳቦች ስላሉ ማለት ነው። ማገዝ ካለብኝ ክርስቲያኑ ወንድም እህቶች እዚህ ያሉት ሁሉ እናንተ ወደ እስልምና እንድትመጡ እና አንድ አምላክን እንድታመልኩ ከውዝግብና ውጥንቅጡ የጠፋውን አስተምሮት ግራ የተጋባ ሁሉም በቃ እንደው ተጨቃጭቆ መፍትሄ ያጣበት ከዚህ ነገር ራሳችሁን ነፃ እንድታደርጉ ጉዳይዲያን በቃ ተመልከቱት። እኔን ይዩኝ። እኔ በጣም ቀና ነኝ። ለፕሮቴስታንቶችም ፍቅር አለኝ፣ ለኦርቶዶክስም ፍቅር አለኝ። ሁሉንም በቀናነት አብሬ ሳወያይም ነበር አንድ ላይ። ብዙ ሰዎች ያቆኛል፣ ማያቀኝ የለም። ምንም ነገር ስህተት የማላገኝበት 100% የምነግራችሁ ምንም ነገር ስህተት የማታገኙበት ሃይማኖት እስልምና ነው።
በአምላክ አምልኮ ስነ ስርዓት ላይ እጅጉን የጸዳ ምንም አይነት የተደራቢ ምንድነው ጉቦ ወይም ደግሞ ባላንጣ የማያስፈልገው ተጨማሪ የማያስፈልገው እናንተ ጸልያችሁ የሚምራችሁ አምላክ መለኮታዊ አምላክ የሆነ ብዙም አይነት ነገር የሆነ ጠመዝማዛ መንገድም ሳትሄዱ ግልጽ በሆነ መንገድ የምታምኑት የምትቀበሉት ሃይማኖት እስልምና ነው እና ይሄንን ብቻ ነው አድቫይዝ የማደርገው። በተረፈ በጣም አመሰግናለሁ። ብዙ ሰዎች እንግዲህ ሐሳብ የሰጣችሁኝ ከልብ አመሰግናለሁ። በአዲስም ሌላ ምለው ነገር የለም ወገኖቼ። ቴንክ ዩ ጀዛከላ ኸይር ሁላችሁንም ብያለሁ። ጌታዬ ሐቁን ምራኝ አሉ። ሰላም። እሺ ሰላም፣ እንዴት ነሽ? እንኳን ደህና መጣሽ። አለሁ። ሰላም ናችሁ? ደህና ነን። ምን እንታዘዝ? ሻሃዳ ፈልጌ ነው። እሺ ነቢል አለክ? አለሁ። ሻሃዳ ሲይዛት ኢንሻአላህ። እህቴ እኔ የምለውን ቃል ተከተለሽ ትያለሽ። ግን በመጀመሪያ እንትን ማንም ሳያስገድድሽ ነው ይህንን ሃይማኖት የምትቀበየው? እስልምና ማንም አላስገድደኝም፣ ራሴ ነው። ኦኬ፣ አጥንተሽ ነው? አዎ። እኔ የምለውን ቃል ተከትለሽ ወይ? እሺ። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ወአነ ዒሳ አብዱላሂ ወረሱሉሁ። አላሁ አክበር። ይህንን አሁን ያልነውን ቃል በአረብኛ በአማርኛ እንደግመዋለን። እሺ። ከአንድ አላህ በስተቀር በሐቅ የሚመለክ አምላክ አለመኖሩን እመሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ። ዒሳ ወይም ኢየሱስ የአላህ ባሪያና ይቅርታና ጃቢሮ ይቅርታ፣ አንድ ጊዜ በመሀል ገባሁባችሁ። በጣም ይቅርታ ጃቢሮ። ልጅቷ አይ ቲንክ የሆነ አካውንቷን አንዴ ተመልከተው፣ ቪዲዮዎቿ እና አካውንቷ የፖለቲካ ሊሰሩ የሚገቡ ሰዎች አሉ እና እንደዛ እንዳይሆንብኝ እኔ ልውረድ። በጣም ይቅርታና ልጅቷ አይ ቲንክ እስልምና ሃይማኖት ተከታይ ነች እና ዋይ እንደዚህ ማድረግ ለምን እንዳስፈለጋት ብጠይቋት። እሺ ጉዳይ እሺ ቆይ እኔ ላውራት። እንትን ሙስሊም ነበርሽ ከዚህ በፊት? አይደለም፣ ቁርአኑን አይቶን አይደለም፣ ዝም ብዬ ነው ወሰድኩት። ምን አልሽኝ? ቁርአኑን አይቶ ይሆናል መሰለኝ። አንድ ቁርአን ተወስጃለሁ። እሺ ለማንኛቸው ምንድነው ያለው ነገር እንግዲህ የውሸቷን ይሁን የእውነቷን ይሁን ከአላህ ጋር ትተሳሰባለች። እኛ ማድረግ ያለብንን ነገር አድርገናል። ሻሃዷን ጨርሳለች። ነቢሉ አይ ቆይ አልጨረስኩትም ነበር። ቆይ ቀጥልሽ አንዴ። ዒሳ ወይም ኢየሱስ የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ።
ጨርሳለች። እሺ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እንግዲህ አላህ ጽናቱን ይስጥሽ። እንትን ዛሃሩ አለች እንዴ? ዛሃሩን ወይ ደግሞ ለኔ በውስጥ ጻፊልኝና ትምህርት የምትማሪበትን ነገር አመቻቻለሁ። እንግዲህ እንኳን ወደ ተፈጠርሽበት ሃይማኖት ወደ እስልምና እንኳን ደህና መጣሽ፣ ደስ ብሎናል። ስምሽ ማን ነው? መቅደስ። ኦኬ ስም እንዲህ ማለት የምትወጂው ስም አለ እንዲሆንልሽ የምትፈልጊው ስም? ሱመያ። እሺ በቃ ከዛሬ ጀምሮ ሱመያ ተብለሻል። በውስጥ ጻፊልኝና ልጆችን አገናኝሻለሁ፣ ገብተሽ ትማሪያለሽ። እሺ እሺ በቃ ወርድን ከታችሁኛ አዳምጠን። እሺ 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 እንትን ነው አሁን የነበረው ነገር ላይ ሀሳብ ለመስጠት እና ነቢሎ ማውራት ትፈልጋለህ መሰለኝ። አንድ ደቂቃ እሺ አውራሽ። ቢስሚላ ጉድ አይዲያ። በጣም ደስ ብሎኛል። እኔም አዲስ ቤት ነበርኩኝ። ወላሂ የሆነ አውቃለሁ፣ እንደዚህ ቤትህንም ከፍተህ ስትከራከርም እንዲሁም ስታወያይ አውቃለሁ። አንተም እኔን ታውቀኛለህ ብዬ ሜቢ አስባለሁ። በጣም ደስ ብሎኛል። እኔም ወደ እስልምና ነው የመጣሁት። አላህ ሐቁን መንገድ ስለመራክ በጣም ደስ ብሎኛል። አላህ ሱብሓነሁ ወተዓላ ወቁል ጃአል ሐቁ ወዘሐቀል ባጢሉ ኢነል ባጢለ ካነ ዘሁቃ አለ። እውነት መጣ ውሸትም ተወገደ፣ እነሆ ውሸት ተወጋጅ ነውና አለን አላህ ሱብሓነሁ ወተዓላ። አላህ ይህንን ዲን መርቶሃል። አልሐምዱሊላሂ ረቢል ዓለሚን። አላህ ሱብሓነሁ ወተዓላ የህዲ መን የሻኡ ኢላ ሲራጢን ሙስተቂም አለን። አላህ ሱብሓነሁ ወተዓላ የሻውን ሰው ወደ ቀጥተኛው መንገድ ይመራል በላቸው አለ ለረሱላችን ሰለላሁ ዐለይሂ ወሰለም። አላህ ሱብሓነሁ ወተዓላ በተደጋጋሚ ሌላም ላይ ምን አለ? ኢነከ ላ ተህዲ መን አሕበብተ ወላኪነ አላህ የህዲ መን የሻ ወሁወ አዕለሙ ቢልሙህተዲን አለ አላህ ሱብሓነሁ ወተዓላ። አንተ የወደድከውን ሰው ፈጽሞ አታቀናም፣ ግን አላህ የሚሻውን ሰው ያቀናል፣ እርሱም ቅኖቹን አዋቂ ነው አለ አላህ ሱብሓነሁ ወተዓላ። በሌላም ሱራ ላይ ምን አለ? ወላሁ የህዲ መን የሻኡ ኢላ ሲራጢን ሙስተቂም፣ አላህ የሚሻውን ሰው ወደ ቀጥተኛ መንገድ ይመራል ተብሏል። አላህ እንኳን ወደ ቀጥተኛ መንገድ መራክ ሀቢቢ። አንተንም የመራክን ዲን ለቤተሰቦችክም አላህ ሱብሓነሁ ወተዓላ ይህንን ዲን ይምራልክ። እኔ ከጎንክ ነኝ ኢንሻአላህ። በምትፈልገው ነገር ከጎንክ አለው። እኔ ወንድምክ ነኝ ወላሂ። በሁሉም ነገር አግዝካለሁ። የምችለው ነገር ከሆነ ጉድ አይዲያ ለአላህ ብዬ እወድሃለሁ። አላህ ይጠብቀ። አይ ካለው ከብዙ ወንድሞች ጋር ስትከራከር ነበረ ከጓደኞቻችን ጋር። አላህ ሱብሓነሁ ወተዓላ እንኳን ይህንን ዲን ወፈቀክ። ባረከላሁ ፊኩም ሀቢቢ፣ አለው ከጎንክ። አንድ ነገር ልበልና እኔም ልከርበት ወንድማችን ያብራራህበትን መንገድ አክብረህን እንዲደክምህም ቢሆን ላይክ ቱዴይ ኢዝ ኤ ሴሌብሬሽን። እንኳን ወደ ረፍት መጣ። ነገ መስማት የምፈልገው ይሄ ኦል ኦፍ ዲስ ላይክ ትራንዚሽኑን መስማት ፈልጋለሁ። ተኝተህ ስትነሳ ያለውን አላል ዲስ ሞመንት የት እንደወሰደክ ሪያሊቲውን አንተ እናንተ ናችሁ የምታውቁት ነገር ላይ ብሰማ ደስ ይለኛልና አላህ ይጠብቅህ። እውነት ነቢልም ልክ እንዳለው አላህ የፈለገውን ያደርጋልና እንኳን ለኛ ወንድም ሰጠን ነው ናው ደስ የሚል ይህንን መንገድ አምጥቶሃልና አለን ከጆርኒ ውስጥ እህቶች ወንድሞች ኤኒታይም አለን። እሺ ሰለምቴና እዚህ ጋር ገስት ላይ ባይዘው የተሰበሰብ ነውና አላህ የወደደውን ብሏል። አንድ ጊዜ ጃቢር አላህ ዲኑን በሰለሙት እንኳን ያስጠብቃል ከፈለገ። ገና ከኋላ ደግሞ እኛን በታች ህፃናቶችን እንዲሁም ደግሞ የሚገራርሙትን አምጥቶ እስልምና ገና ያስደንቀናል። because it's amazing already ከነበሩትም ከዘር እንዲህ ሲመጣ ከነበረው still በፈለገው ዲኑን ያስጠብቃልና ገና ባንተም እንደሚያስጠብቅ አልጠራጠርም። ወንድማችን ስለሆንክ ግን today you're in peace እና እንኳን ወደ እረፍት መጣ ነው ለኔም ፈልገው cuz I know እንደዚህ አይነት ሲክ የሚያደርጉ ሰዎች true seekers ሰው አይገባውም how painful it is። ውስጥህን ህመም ነፍስ ስትጨነቅ የነበረችውን ጭንቅ አንተ አሸንፋቸዋል። በቃ now you become selfish and you ፈጣሪን አግኝተሃል ለጥ ነው የምትለውና እንኳን ወደ ረፍት መጣክ። አላሁ አክበር አላሁ አክበር አላሁ አክበር። ዛሃሩን ደስታዋን ሰምቼ እኔ ልውጣ። ቀድምም በጣም በቃ ሳግ እየተናነቃት ነው እኔ ጋር መታ የነገረችኝ እሷ ናትና ዛሃሩዬ ቀጥ። እሺ ጀዛከላሁ። እሺ ወአለይኩም አሰላም ወራህመቱላሂ ወበረካቱ። ዛሃሩዬ እንትን አህዮች ውጭ ነው ያሉት ማስገባት አለብኝ ቶሎ
1 ደቂቃ አለሽ፣ ቶሎ ሀሳብሽን ግለጪና እንጨርሳለን። ያንተ ከፈው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጉድ አይዲያ ኦር መልካም ሀሳብ ሙሐመድ ሆነሃል። ምርጡን ስም ነው ያስከውና ሰራሃ ወላሂ እኔ ማመን አቀቶኝ ነበረ። አላህ Subhanahu Ta'ala እንኳን ወደ ቅኑ መንገድ መራ። ያው እኛ ጋር ስንጨቃጨቅ ነበረ፣ ስንሰዳደብ ነበረ። አላህ Subhanahu Ta'ala ብሎትኝ ወደ ቅኑ መንገድ ስለመራ በጣም ነው ደስ ያለኝ ወላሂ። አላህ Subhanahu Ta'ala ያጽናህ። ከዚህ በላይ ደግሞ እውቀትን ሰጥቶ በተሻለ ቦታ ላይ አድርጎህ እስልምናን የምትሰብክ ያድርግህ። በቃ ያው እኛም እንዳንተ ነበርን እኛም ካንተ የተሻለን አልነበርንም በነገራችን ላይና የነበርንበትን ስለምናቅ ማንንም እኔ በግሌ ማንንም አልወቅስም። አሁን ላይ የሚሳደቡትን ሰዎች አላህ ሊመራቸው ይችላል ነው ማለት ሁሌና አላህ Subhanahu Ta'ala አንተንም ስለመራህ ምስጋና ሁሉ ለኃያሉ ጌታ አላህ Subhanahu Ta'ala ይገባው። ልብን እንደፈለገ የሚገለባብጠው ጌታ ሁላቸውንም እዚህ ላይ የሚሳደቡትንም ሁሉ አላህ Azza wa Jalla ወደ ቅኑ መንገድ ይምራቸው ዱዓችን ነው እና አላህ ጽናቱን ይስጥህ። በውስጥ አውራኝና ኢንሻአላህ ስለስልምና ኦዲዮዎች እንደዚሁም ደግሞ መጽሐፎች ምናምን ፒዲኤፎች ልክልሃለሁኝ። ሰላት አሰጋገድ እንደዚሁም ደግሞ እንዴት ነው የምታደርገው የሚሉትንም ልክልሃለሁ። ወንድሞች ጋር ማገናኘሃለሁ። ቁርአን ትጀምራለህ፣ ትቀራለህ ኢንሻአላህ። አላህ ጽናቱን ይስጥህ፣ በርታሺ እና በጣም ደስ ብሎኛል። በጣም አላህ ያጽናህ። እሺ ዛሃሩዬ ጀዛከላ ኸይር። ሚዩት ቢያረግም አሜን እያለ ነው። እኔ አጠር ያለ ንግግር አረግና እሺ ጉድ አይዲያ ቀጥል። አይ እንትን ዛራ ቴንኪው። እንግዲህ ለነበረን ላሳለፍነው ጊዜ በጣም አሪፍ ነበረ። ጥሩ ጊዜያቶች አሳልፈናል። አንድ በጣም ቁም ነገር የተናገረችው ነገር አለ። ያ በዚህ እስልምና ንጽጽር ላይ የሚሰሩ ብዙ ክርስቲያን ወንድሞች አሉ፣ እህቶች አሉ እና መንገዱ ነው ያው ዛራ እንዳለችው መንገዱ አካሄዱ ነው። እንግዲህ አንድ ምሳሌ ላርግበት መሰለኝ። ልክ የሆነ አንተ እንግዲህ የሆነ የሚናከስ ጸባይ ያለውን ነገር ልታድን የምትፈልግ ከሆነ ንክሻውን መቻል ያስፈልጋል። ንክሻውን ካልቻልክ የሚናከሰውን ነገር ወደማይናከስ አልመደ ልታመጣ አትችልም። ስለዚህ ትዕግስት ይፈልጋል፣ ጥንካሬ ይፈልጋል። እንደኔ ያሉ እህት ወንድሞች አሉ። እኔ በጣም አንድ ነገር ብቻ ብዬ ላቁም። እስልምና ላይ ያሉ አማኞችን እኔ ወደ ክርስትና ለማምጣት እጅግ ብዙ ጊዜ ደክሜ ነበር። ግን ካመጧቸው በኋላ ወዴት ነው ማደርጋቸው? ምን ላይ ነው ማረጋቸው? በጣም ከባዱ ነገር እሱ ነው። እስልምና ላይ አምልኮት አለ። ቀን በቀን አምልኮት ፈጣሪ እየተመለከ ባለበት ሁኔታ ላይ እያመለከ እያመነ ያለን አማኝ እኔ ወደማምነው ላመጣው እሁድና ቅዳሜ እየሄድኩኝ እንግዲህ ወገቤ ቋ እስኪል ድረስ ሁሉም ክርስቲያን ስለሚያውቀው ነው እንደዛ ምለው። ወገባችን እስኪሰበር ድረስ ቆመን የተጸለየ ጸሎት ሰምተን ነው የምንመለሰው። ሙስሊም ቀን በቀን ፈጣሪውን እያመሰገነ እየሰገደ እየጸለየ ያለን አምልኮት እያደረገ ለፈጣሪው አምልኮ እያደረገ ያለን ሰው ወደ ክርስትና ምን ብዬ ነው የማመጣው? እና ይሄ ቻሌንጅ ለሁሉም ክርስቲያን እንደ ጥያቄ አድርጌ ልስጠውና ዛራ ያለችው ግን ያው ሁሉም እዚህ ንጽጽር የሚሰሩ ሰዎች ወደው አይደለም፣ መንገዱ ነው። በቃ ወደው አይደለም፣ እዚህ ነገር ውስጥ ያሉት ወደው አይደለም። ያውቁታል። ባይዘዌ ሁሉም ያውቀዋል። እየቆየ ሲመጣ እየገባው ሲመጣ አይኑ እየበራለት እየገባው ይመጣል። እና ዛሬ በጣም ማከብርሽ ጎበዝ፣ በጣም ጎበዝ ልጅ ነች። ባላት እውቀት እስልምናን ለሰዎች ለማድረስ እጅግ በሁሉ ቦታ ላይ ብዙ ነገር እየተቋቋመች የምታገለግል እህት ናትና በጣም አመሰግናለሁ ዛሬ ለማለት ነው። ጃይ አይበቃኝም? እሺ ጉድ አይዲያ እንትን ነው። እኔ አጠር ያለ ንግግር እናገርና እንግዲህ ይበቃል። እንትን ማውራት እየፈለጋችሁ ያላስገቧችሁ ያላወራችሁ ሰዎች አንድ ሰው እያልን ረጅም ሰዓት እሱም እየደከመው ስለሆነ እኔም እየደከመኝ ስለሆነ ኢንሻላህ ሌላ ቀን አስገባችሁና ማውራት የምትፈልጉትም ምኞታችሁን ትገልጣላችሁ ማለት ነው። ሁሉም ሰው ማውራት ፈልገው ሁሉንም ሰው ማስደሰት አይቻልም።
ስለዚህ በዛ ልክና ልክ የተተረዱት ለማለት ያክል ነው። ማለት ከማንም ሰው ጋር ሐሳቡን እንዳይገልጽ እንዳይናገር ፐርሰናል ችግር ምናምን በዛ አትውሰዱት፣ ለመረዳት ሞክሩ። ከተረዳችሁት አብሽሩ፣ ካልተረዳችሁትም ደግሞ አብሽሩ፣ ምንም ችግር የለውም ለማለት ነው። እኔ መናገር የምፈልገውን ነገር በአንድ ደቂቃ አጠር አድርጌ እናገራለሁ። እኔ አላህ እንትኖች ላይ ወገኖቻችን ላይ ሙድ ይዛል እንዴ ብዬ ማሰብ ጀመርኩኝ። እንዴ ሲባል ከነሱ መካከል ሆኖ እስልምናን ሲዋጉ የነበሩ ክርስትናን ዲፌንድ ሲያደርጉ የነበሩትን ሰዎች አወጣቸውና ይሄው በቃ ለእስልምና ዘብ ጠበቃ ሁኑ ብሎ በቃ በእነሱ እስልምናን ይጠብቃል። እና እኔ እንዴት ነው ይሄ ነገር ማለት በጣም ጭንቅላት ይመታል። የሆነ ሰው ሲያላገጥባችሁ እንደማለት ነው። የምሬን ነው የምላችሁ ማለት ነው። እና ያ ነገር ያስገርማል። አንድ በጣም እያዘንኩ የምናገረው ነገር አለ። በጣም እያዘንኩ ማለት ነው። በጣም በቃ እየከፋኝ የምናገረው ነገር አለ። እሱ ምንድን ነው? በአሁን ሰዓት ቅድም ጉድ አይዲያ ከገባ ጀምሮ እስካሁን ድረስ ሲወራ የነበረ ነገር ነበረ። ይህ ሲወራ የነበረ ነገር አንድ ክርስቲያን ቢያንስ ይህንን ቢሰማ ከክርስትና ቀጥ ብሎ ወጥቶ ወደ እስልምና እንዲገባ ያደርገዋል። ሌላ ምንም ምክንያት አይሰጡም። ሌላ በቂ ምክንያት ይሄ ላለመስለም በቂ ምክንያት አይሰጡም። እና ምን አለ ባልሰማችሁ፣ እንደው በተኛችሁ እንቅልፍ ወይ ደግሞ የሆነ ቦታ ዙረት በነበራችሁ እንደው ይሄን ነገር ባልሰማችሁ ብዬ እኔ ለእናንተ እመኝላችኋለሁ። ለምን ሲባል እናንተ ሳትሰልሙ ማለት ነው ብትሞቱ አላህ ይጠይቃችኋል። ለምንድን ነው ያልሰለማችሁ ብሎ ማለት ነው ይጠይቃችኋል። እና ቢያንስ የዛሬው ቀን በቂ ምክንያት ነው እናንተ እንድትቀጡ ማለት ነው። እናንተ እንድትቀጡ አላህን ላለመገዛታችሁ በቃ ቢያንስ ምክንያት ሊኖራችሁ ይችል ነበረ ይሄን ነገር ከመስማታችሁ በፊት ማለት ነው። አሁን ግን ምክንያት አላችሁና እኛም ይኸው ሰምታችኋል። የዓለማቱን ጌታ በብቸኝነት ተገዙ። ይኸው ዛሬ ያወራነው ነገር ይበቃል። ዛሬ ያወራነው ነገር ማለት ነውና እንግዲህ አላህን ዘንልኝ ለማለት እኔ እኮ ከዚህ አንጻር ነው ለማለት ምክንያት ቢኖራችሁ እንኳን በቃ ዛሬ ምክንያታችሁ ጠቅላላ ውሃ በለው ነው የምላችሁ። ሰምታችኋል። ምን ምክንያት እንደምታቀርቡ ነው አላቅም። ምን ላለመስለማችሁ የትኛውን ምክንያት እንደምታስቀምጡ አላቅም ማለት ነው። ለዛሬ በዚህ በቃናል። ጀዛከላህ ኸይር። ጉድ አይዲያዬ በጣም ነው ደስ ያለኝ። አልሐምዱሊላህ። ከኔም ጋርም እንደዚህ ብለን የምናነሳቸው ሀሳቦች አሉ። እነሱን ሀሳቦች በሌላ ቀን እናወራለን። ድካም ነው የሚሆነው። ግን ጉድ አይዲያዬ ምን ታረጋለህ መሰለህ? ቴሌግራም ዩዘር ኔምህን ትጽፍልኝና እናወራለን በውስጥ። አሁን የምትችል ከሆነ ሻወር ውሰድና ሰላት ስገድ። ወይ ሰላት ደግሞ እንዴት መስገድ የማትችል ከሆነ በውስጥ ጻፍልኝ። እንግዲህ ላግዝህ የምችለው ነገር ካለ አግዝሃለሁ ማለት ነው። እሺ ኢንሻአላህ። ጉድ አይዲያ ጃቢር፣ ይቅርታ ጃቢር፣ እንትን ሱመያ የምትባለው ልጅ የት አለች? ያዥ እያለ እኮ ነው። ኦኬ ትጽፍልሻለች። እሺ በቃሽ። ጉድ አይዲያ አሁን እኔን አውራኝ፣ ከዛ ወይም ለጃቢር ልክልህና ትልክለታለህ። ቪዲዮዎች እና ጽሁፎች አሉ ባጭር የተጻፉ። ዛሃሩን አውራት፣ በቃ ችግር የለውም። ዛሃሩን አውራትና ጉድ አይዲያ አለክ? አዎ አለው ጃዬ። በጣም ብዙ ሜሴጅ አንዳንድ ሜሴጆች እየገቡ ይመስለኛል እና ብዙ ሙስሊም ወንድሞችን መጽሐፍ ሊልኩልኝ እና አንዳንድም ሊረዱኝ የሚፈልጉ ሰዎች አሉ። እኔ ባይ ዘ ዌይ እዚሁ አካባቢ ላይ ቅድም ተናግሬያለሁ። አጃ ሰምተኛል። መስጊድ አለ፣ ያ መስጊድ አለ እና እኔ ምን ማድረግ እንዳለብኝ መቼም ግልጽ ነው። ጸሎት ማድረግ አለብኝ ከሙስሊም እህት ወንድሞች ጋራ በጋራ ጸሎት መጸለይ፣ ስግደት መስገድ ያስፈልጋል፣ ግዴታ ነው እና ለይስሙላ ለፖለቲካ አይደለም። እኔ እስልምና ሃይማኖትን የተቀበልኩትኝ ወይም እውቅና ለማግኘትም አይደለም እና ትንሽ የተወሰነ ነገር ትንሽ አሁን ሜሴጆችን መመለስ ትንሽ ይከብደኛል። ጃይ ገብቶሃል? በጣም ብዙ ሜሴጆች አሉ። ሰዎች ሊተባበሩኝ እንደሚፈልጉ አውቃለሁ። ግን ታውቃለህ የሚሰራው ፖለቲካ እዚህ ቲክቶክ ላይ ብዙ አይነት ፖለቲካዎች አሉ። እኔ ደግሞ ለእስልምና ክብር አለኝ። ገባ? ሰዎች በተሳሳተ መንገድ ሌሎች እንዳይድኑ እንቅፋት እንዳይሆኑ ነገሮችን በሙሉ በጥንቃቄ መደረግ አለበት። እኔ ላይ የሚመጣ አንድም ችግር የለም። እኔ ፈርቼም አይደለም።
አሁን አንተ ልትራመደው ወይ ደግሞ ልትሄድበት የምችለው መንገድ እኔ ከዚህ በፊት የሄድኩት ስለሆነ ልንረዳለው የምንችለው ነገር አለ። ስለዚህ በውስጥ ታወራኝና ኢንሻአላህ አብረህንም የምንሰራው ነገር አለ። ገባካ? ደግሞ ደግነቱ ትዝ ይልሃል እኔ ከሰዎች ጋር ተጣልቼ ቤቴ ሞዴሬተር ሳረግ ትዝ ይልሃል? ያ በቃ ስለዚህ በውስጥ እናወራለን። እሺ በውስጥ እናወራለን። ምንም የሚያጨናንቅ ነገር የለም። እኔ እንዲህ ብዬ የምነግርህ ነገር የለም። ሲጀመር አሁን አረፍ በል፣ ከቻልክ ሻወር ውሰድና ሰላትህን ስገድ። ዛህሩንም የሚያስፈልግ ነገር ካለ አውራት፣ የማያስፈልግም ከሆነ ደግሞ አብሽሪ ሀቢቢ። ዋናው አንተ ትክክለኛውን ነገር ማድረግ ነው። ስለዚህ ዛሬ ልባችንን ሙልትን ያደረግከው አላህ እንግዲህ ዛራ ጻፊልኝ። አይ ዛራ ጻፊልኝ። እሺ አይ ቲንክ ብሎክ ነን መሰለኝ ካንቺ ጋራ ምናልባት እኔ ፎሎ አድርጌሻለሁኝ። ጻፊልኝና አይዋለሁ የሚያስፈልገኝን ነገርንም አናግርሻለሁ። እሺ እሺ መርሐባሽ። ያ ምናልባት ነገ ስራም ስላለኝ ያው ስራ ምናምን ስለምውል ቲክቶክ ላይ ላልመጣ ስለምችል ነው። አንዳንዴ በጣም ይቅርታ አድርጉልኝና ግን የሚረዳኝ በእስልምና የሚረዳኝ መጽሐፍቶች ቴሌግራምም ያላችሁ ሰዎች ኢቨን ለሁላችሁም ስልኬን ሰጣችኋለሁ። በቴሌግራም የሚያስፈልገኝን ነገር ማንኛውም ሰው የግድ ንጽጽር ላይ የምትሰሩ መሆን አይጠበቅባችሁም። ማንኛውም ሙስሊም እኔን ማገዝ የሚፈልግ ሙስሊም መሆን ብቻ በቂ ነው እና የምትፈልጉትን ነገር ላኩልኝ በቴሌግራም። ስልኬን አይ ቲንክ ስልኬን ከማስቀምጥ ዩዘር ኔሜን አስቀምጣለሁ። ዛራ ሰጥሻለሁ፣ ጃም ሰጣለሁ። በዛ መነጋገር እንችላለን። ችግር የለውም። እሺ እሺ። አላህ ይጠብቅህ። አላህ ያዘ ሻሃዳ የሚይዛል ከስር። እሺ አንተን እሺ። ማን ነው ሻሃዳ የሚይዘው? ማን ነው እያሉ ነው? ሄለን ይሄ ነው ያለችው። ሄሉ ነኝ የምትለው ሄሉ ነኝ። ሄሉ ሰላም ልሽ ወደዛ ሄዳ ነው እንዴ? እሺ ሄሉ የሰላም ነሽ? እግዚአብሔር ይመስገን። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እስልምና መቀበል ፈልገሽ ነው? እስልምና ላይ ከመቀበል በፊት እስልምና ላይ ጥያቄ ስላለኝ መልሱልኝና እቀበላለሁ። ጃቢር ምን ትላለህ? ነገ በጠዋት ነይና ጠይቀሽን ትሰልሚያለሽ ኢንሻአላህ። አይ እኔ ዛሬ ሞቴ ባድረስ። እሺ ምንድነው ጥያቄሽ? ስንት ጥያቄ ነው ያለሽ? አንድ ጥያቄ። ተጠይቃለሽ? በቃ ጠይቂ። በቃ ጠይቂ ያልኩሽ። ኦኬ እዚህ ውስጥ 1100 ሰው አላችሁና ይሄ ጥያቄ ለእናንተም ስለሆነ መልሱት ከታች። እስልምና እውነትና ትክክለኛ ነው ብላችሁ እስካመናችሁ ድረስ ዛሬ ስትሞቱ ወይም ደግሞ ዛሬ ህይወታችሁ ከእናንተ ብትወሰድ ምን ያህል እርግጠኛ ናችሁ ከአምላካችሁ ጋር መሆናችሁ? ቁርአን አላህ ሱብሓነሁ ወተዓላ ቁርአን ላይ ቀድ አፍለሐል ሙእሚኑን ይላል፣ ምእመናን ዳኑ ይላል። ስለዚህ እኛ ሙስሊሞች ሸሃዱ ላ ኢላሃ ኢለላህ ያልን ቀን ድነናል ብለን እናምናለን። ሲቀጥል ደግሞ መን ቃለ ላ ኢላሃ ኢለላህ በሚሞት ጊዜ ላ ኢላሃ ኢለላህ ብሎ የሞተ ሰው ጀነትን ይገባን ይላሉ አላህ መልእክተኛ አለይሂ ሰላቱ ወሰላም። ስለዚህ መን ቃለ ላ ኢላሃ ኢለላህ ደኸለል ጀነ ይላሉ። ይገባን እንኳን አይደለም ላ ኢላሃ ኢለላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ የሞተ ሰው ጀነት ገባ አሉ ያላህ መልእክተኛ። ስለዚህ ጀነት እንገባለን ማለት ነው እንደዛ ብለን ከሞትን። ኦኬ እሱን ሳይሉ የሞቱ ብዙ ስላሉ እንደዛ አይነት ነው የገቡት። እሱን ካላልሽማ ሙስሊም አይደለሽም እኮ። እስልምና ከ1600 ዓመት በፊት ነው የመጣው።
ከዛ በፊት ቆይ አሁን አንድ ጥያቄ ብቻ ነበር ያልሽው፣ ጥያቄው ተመለሰልሽ። ትሰልሚያለሽ? ከዛ በፊት የነበሩትን ማለት ጥያቄ የሚሆነው ከዛ በፊት የነበሩትም ነቢያቶች በአጠቃላይ ሲላክላቸው የነበረው ነቢይ ሲላክላቸው የነበረው በዛ ነቢይ መሰረት ሻሃዳ ይይዛሉ፣ ጀነት ይገባሉ። እነዛ የተላከላቸው እነ ሙሴ እና አብርሃም እና ይስሐቅ እና ያዕቆብ ሁላቸውም ነቢያቶች ሙስሊሞች ነበሩ፣ እስልምና ሰበኩ። ከዛ በኋላ በዛ መሰረት ጀነት ይገባሉ እነሱ። እስልምና የሰበኩበትን ማስረጃ አለሽ? አዎ ለምሳሌ አብርሃም ሙስሊም እንደነበረ አላህ ዘወጀል ይነገራል። አብርሃም ይሁዳም ክርስቲያንም አልነበረም፣ ወደ ቀጥተኛው መንገድ ያዘነበለ ሙስሊም ነበረ እያለ ይናገራል። አብርሃም የነቢያት አባት ማለት ነው። ከፈቹን አሳይ ለሳይሽ እሺ ሳይሽ አትልቅ ጃብር አብርሃም ሙስሊም ነበረ የሚል ታሳየኝ። እሺ ከምንድን ነው የምታሳይኝ? ከቁርአን። ኦኬ ቁርአን እኮ ከመጽሐፍ ቅዱስ በፊት አልነበረም። ዛሃራ አቤት አቤት። እኔ ያናገራታለሁ፣ ችግር የለውም። እሺ ሄሉ፣ እሱን መረጃ ከየትኛው መጽሐፍ እንስጥሽ? ከምን መጽሐፍ ነው የምትፈልጊው? አይ እንግዲህ እናንተ የምትቀበሉት ከ1600 በፊት የነበረ ሳይሆን ከአሁን ከክርስቶስ ልደት ከየትኛው መጽሐፍ እንስጥሽ? ከየትኛው መጽሐፍ ነው? እኛ አሁን ቆይ ሄሉ፣ ምን መሰለሽ፣ እኛ የምናምነው እኛ ሙስሊም ነን። የምናምነው ደግሞ ቁርአን የኛ እምነት ነው። ገባሽ አይደል? የምናምንበት የእምነታችን መጽሐፍ። ስለ አብርሃም ደግሞ የሚናገረው ቆይ ልጨርስልሽ። እኛ እሱን ነው የምናምነው፣ ከሱ ነው መረጃ ልንሰጥሽ የምንፈልገው። አንቺ ግን ኤክስትራ ማይል ሄደሽ ሌላ ነገር የምትፈልጊ ከሆነ ከምን እንስጥሽ? ከስምንተኛ ክፍል የኬሚስትሪ መጽሐፍ እንስጥሽ? ከምን እንስጥሽ? ከምን መጽሐፍ እንስጥሽ? አይ ከስምንተኛ ክፍል ኬሚስትሪ መጽሐፍማ ስለሚቀድመው ራሱ አታገኙት እኮ። ከየት እንስጥሽ? ከምን እንስጥሽ? ኬሚስትሪው ራሱ ቁርአን ይቀድመዋል እኮ። ከምን እንስጥሽ? ችግር የለውም እኮ አብርሃም ብለህ ስትል የጠራው እኮ። ከምን እንስጥሽ? ከምን መጽሐፍ እንስጥሽ? ሄለን አብርሃም ሙስሊም እንደሆነ አይደለም። ሄለን እየሰማሽኝ ነው? እባክሽን አዳምጪ። አብርሃም የሚለው አልፋና ኦሜጋ ያለና የነበረ አምላኩ ኢየሱስ እንደነበረ ስለሚናገር የቃል እሷ እኮ ልትሰብክ የገባችው አንተን ለመጭመቅ ነው የገባችው እንጂ ኧረ በተአምር መጭመቅ። እኔ ሲጀመር ሰበቡን ላድርስ ብዬ ነው እንጂ ገና ስትገባ አውቄ ነበረ። እና እንትን ነው ክርስቲያኖች እባካችሁ እስልምና ላይ ስትጠይቁ ኤቲስት አትሁኑ። እሺ ኤቲስት አትሁኑ። እና ይህ በቃ ተውት፣ እንትን የሚል ነገር አይደለም። እሺ ለዛሬ የነበረን ቆይታ ይሄ ነው። ጉዳይ ዲያ ጻፍልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ባላችሁበት አላህ ይጠብቃችሁ። አላህ ለነገው ቀን ለነገው ማታ በሰላም ያደርሰን። ሁላችሁም ባላችሁበት አላህ ይጠብቃችሁ። ሁላችንንም እኔ ጋር ነው በቃ ከሚደብራችሁ እኔ ጋር እኔ ልክፈትላችሁ። ክፈቺና ከውስጥ ነይ፣ ወደ አንቺ እንገለበጣችኋለን። ክፈቺና ከውስጥ ላኪልኝ፣ ከዛ ወደ አንቺ ይገለበጣሉ ኢንሻአላህ።